ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ እንዲሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጄ ዓለም ንጉሥ አንቺ አማላጄ ከሰማይ ከምድር ንጉሥ ድንግል ማርያም ሆኜኝ ማስብ ሰግር ለኪ አለችን ነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልዕልናን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልዕልናን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸሩ አምላካችን ከጻድቃን በረከት የእመቤታችን ጣዕሟን ፍቅሯን ያሳድረብን። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ከእሴይ ሥር በትር ትወጣለች፣ አበባም ከግንዱ ይወጣል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእውነት መንፈስ ያርፍበታል። እግዚአብሔርን የመፍራት መንፈስ ይሞላበታል። በፍርድ አያዳላም፣ በነገርም አይከራከርም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም ቃል ምድርን ይመታል፣ በከንፈሩም እስትንፋስ ኃጢአተኛውን ያጠፋዋል። ወገቡን በጽድቅ ይታጠቃል፣ እውነትንም በጎኑ ይጎናጸፋል። ተኩላ ከበግ ጠቦት ጋር ይሰማራል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና በሬ አንበሳ ደቦልም በአንድነት ይሰማራሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያድጋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድና በእፉኝት ቤት ላይ እጁን ይጭናል። እነርሱም አይጎዱትም፣ በተቀደሰው ተራራዬ ሁሉ ላይ ማንንም አይጎዱም አያጠፉምም። ብዙ ውሃ ባሕርን እንደሚሸፍን ምድር እግዚአብሔርን በማወቅ ትሞላለችና። በዚያም ቀን የእሴይ ሥር ይቆማል፣ የተሾመውም የአሕዛብ አለቃ ይሆናል። አሕዛብም በእርሱ ተስፋ ያደርጋሉ፣ ማረፊያውም የተከበረ ይሆናል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 10 ትምህርት ዛሬ እንማራለን። ተወጽእ በትር እምስሮ እሴይ፣ ከእሴይ ሥር በትር ትወጣለች። ወየዐርግ ጽጌ እምኔሃ፣ ከእርሷም አበባ ይገኛል። ኃይለ ቃሉ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያለ ነው። ልዑለ ቃል ኢሳይያስ ስለ ድኅነት፣ ስለ ጌታችን የማዳን ሥራ፣ ስለ እመቤታችን ክብር የተናገረበት ሌላኛው አንቀጽ ይሄ ነው። ዛሬ እዚህ ላይ እናተኩራለን። አስቀድመን የዕለቱን በዓል እናወሳለን። ጻድቁ አባታችን አብይ እግዚእ ቡሩክ ዓመታዊ የተአምራት በዓላቸው ነው። ማኅበረ በኵር አሉ። በስንክሳር ትናንት ተአምራቸውን ዝክረ ነገራቸውን የሰማችሁላቸው ቅዱስ መጥራ፣ ቅዱስ አርስጥፎሮስ፣ ቅዱሳን ቢካቦስ እና ዮሐንስ፣ ቅዱስ አክሎግ እና አባ ናሂር፣ እነዚያ የመሰሉ ቅዱሳንም አሉ። ሁለቱ ላይ እናተኩር። እነዚያኞቹን ቅዱስ ሰማዕታትም ስማቸውን እናዘክራለን።
ስማቸውን ከማውሳቴ በፊት በመጀመሪያ ያው ዘመን እየተለወጠ ሲሄድ ድሮ ከሚመጣው ሰው ይልቅ ወደ ቤተክርስቲያን የሚመጣው ሰው ቁጥር አሁን የተሻለ ነው ብዬ ገምታለሁ። ከድሮ ይልቅ በየቤተ ክርስቲያናቱ በአብይ ጾም፣ በፍልሰታ፣ በሰንበት የሚመጣው ሰው። ነገር ግን የቆራቢ ቁጥር ለምን እየቀነሰ እንደሚሄድ ስናስበው ይከብዳል። በተለይ ትልልቁ በምክንያትም አለ ምክንያትም ሊሆን ይችላል። ሕፃናት የማይቆርቡበት ምክንያት አይገባኝም። ታስታውሱ ከሆነ ነባሮቹ ድሮ የቆያችሁ በፍልሰታ ጊዜ ፍልሰታ የሕፃናት ጾም ናት እስከሚባል ድረስ የሚቆርቡ ሕፃናት ነው። ሕፃናት አልቀው ነው እንዳንል አሉ። በነገራችሁ ላይ እያስቀደሱ አይቆርቡም። ያቸዋለሁ ብዙዎቹ አይቆርቡም ከጥቂቶቹ በቀር። ለምን? እና ምንድነው ታዳጊዎችን ከስጋ ወደ ያላቃቸው? ምንድነው ምክንያቱ? መቼም የሁሉ ነገር ተጠያቂ በመጀመሪያ ቤተሰብ ነው፣ ወላጅ ነው። ከዚያ ቀጥሎ ነው የቤተክርስቲያን መምህራን የሚጠየቁት፣ የቤተክርስቲያን አባቶች የሚጠየቁት። እና በየዓመቱ ይለጠፋል አይደለም? ተራ የቆራቢ ተራ ዛሬ ሴት ነገ የወንድ የሽማግሌ ሕፃናት ይባላል አይደለም? ድሮ እውነት ነው። አሁን ግን ለዝክረ ነገር ያክል ነው የምታዩት እንጂ ቆራቢም የለ፣ ጥቂት ነው። እሑድ ብቻ ትንሽ ጨመር ይላል። በአንዳንድ ስፍራዎች በእርግጥ ቆራቢ የሚበዛባቸው እንደ ልደታ ቤተክርስቲያን፣ እንደ ሰሚ ሚካኤል እንሰማለን። በአይኔ ያላየሁም በእርግጥ ግን እሰማለሁ ቆራቢ ይበዛል ሲባል። እና በእውነቱ እሱም ቢሆን ትልልቁ ሰው ነው፣ ሕፃኑ አይደለም፣ ታዳጊዎች አይደሉም። እና እሱ ነገር ትንሽና ሲለጠበ እንዲሁ ለዝክረ ነገሩ ብላችሁት ካልሆነ በቀር ድሮ እኮ ሲቆርብ ሰልፉ ከቤተክርስቲያን ውጭ ሁሉ የሚሄድበት ጊዜ ነበር እኮ ከውስጥ ወጥቶ ማለት ነው። እና ለዛሬ ይበቃል ከዚህ በኋላ እናቆርብም ተመለሱ ሁሉ እስከሚባል ድረስ ተደርሶ ያውቃል እኮ አይደለም ድሮ። እና ትንሽ በተለይ ታዳጊዎች፣ ትልቁስ በራሱ ዕዳ ነው። ታዳጊዎች ላይ ግን እሱ ነገር ትንሽ እንዳያሳስባል። ለሁሉም በአባታችን አብይ እግዚእ እንጀምር። ያለንበት ስፍራ ደብራቸው ነው። ያው የሐምሌ 25 የቅዱስ መርቆሬዎስ እና የነሐሴ 10 የአቡነ አብይ እግዚእ በዓል ታቦት ስለማይወጣ ብዙ ከማሕሌቱ በቀር ትኩረት የሚሰጠው ነገር አትመለከቱም። ሊቃውንቱ በስርዓቱ እንደወጉ እንደህጉ ማሕሌቱን በስርዓት አበጥረው ይቆማሉ። በጣም ምንም ቢሆን ታውቃላችሁ፣ ስርዓተ ማሕሌት ክብረ ባልሆነ ወራ ባልሆነ በስርዓት ነው የሚጮህ። ማሕሌት እንደሌላው ቀለም ለምሳሌ ሰዓታት ሌላኛ ካህናት ዲያቆናት የምናደርሰው ነገር ሰዓት ከሌለን ማሮጥ እንችላለን። ማሕሌት ግን አይሮጥም፣ ከደረሰበት ደርሶ ይቆማል እንጂ እናቻኩሎ የሚባል ነገር አይሰራም። በማሕሌት የለም። ከግማሹም ላይ ድረስ ከ70% የሚድረስ ከደረሰበት ላይ ብቻ አቡነ ተብሎ ወይም ደግሞ አንቀጽ አለው ማድረሻ እዚያ ደርሶ ይቆማል እንጂ ማሮጥ ማቻኮል የለም። ለምን? ስብሐተ እግዚአብሔር ነው። ስብሐተ እግዚአብሔር በጭቆላ ስለማይሆን እና ከማሕሌቱ በቀር ሌላው እና ደግሞ ዝክር የሚዘክሩ ደግሞ ወገኖች አሉ። ምዕመናንም ቤተክርስቲያን አገልጋዮችም ያሉበት እነሱን አደንቃለሁ። የአቡነ አብይ እግዚእን ዝክር ይዘክራሉ የነሐሴ 10 እና በእውነቱ ጻድቁ አባታችን ዛሬ ለጎንደር ውለታ ያደረጉበት መታሰቢያ ቀን ነው። ትናንት ማስታወሻ እንደሰጠዋችሁ የአቋቋም መምህሩ ጋር ከኔታ ጋር ስንነጋገር አንዳንድ ነገር እያነሳን ነበረ በስርዓት ቤተክርስቲያን በምንና እዚያ ላይ ተነስቶ የአቡነ አብይ እግዚእ የነሐሴ 10 በዓል እኛ ብቻ ነን የምናከብረው ወይስ ሌላ ቦታ ይከበራል አሉኝ። አይ በዓልነቱ ዋናው የጎንደር ነው፣ ግን የመረታውን የተንቢዮኑን የዋናውን ገዳማቸውን የደብረ መድኃኒትን እንጠይቃለን ብለን ስልክ ያለው ሰው ከኛ ስለነበረ ደውሎ እንዲጠይቅ አደረግን እና ገድላቸው የታተመው በ19 ነው የሚለው። ያ ገድል እንግዲህ 2 ዙር ነው የታተመው አይደል? አንደኛ አመርጌታ ያሳተመው ነው፣ ሁለተኛ እኛ ለአቡነ አባለ ክርስቶስ ገዳም ያሳተመው ነው አለ። 3 ገድል ባንድ ያለው ማለት ነው። ሁለቱም ላይ እንደዛ ነው የሚለው። ምክንያቱም ሁለቱም የተቀዱት ከተመሳሳይ ከገዳሙ ብራና ሳይሆን ከዚህ በማይክሮፊልም ምናምን ከተቀዱት ይመስለኛል የሚገኝ እና እሳቸው ሲጠየቁ አይ በጭራሽ ነሐሴ 19 የሚል ከኛ ብራና የኛ እንድታውቁት የደብረ መድኃኒት አብይ እግዚእ 3 ገድል አለን የአቡነ አብይ እግዚእ። ከ3ቱ ግን 2ቱ በኋላ የተጻፈ ነው። በጣም ዘግይቶ የተጻፈ ነው። ጥንታዊ አንዱ ነው። እሱ ደግሞ ግማሹን በድርቡሽ ጊዜ ቤተክርስቲያኑ ሲቃጠል እሳት በልቶታል እና የተወሰነው ክፍሉ የለም፣ የጥንቱ ዋናው ማለት ነው።
ናዛ ምክንያት ለማረጋገጥ ይህንን ነገር ምክንያቱም ነሐሴ 10 እያከበርን እንዴት ነው ገድሉ ነሐሴ 19 የሚለው ግምት አለኝ የነበረኝ ነው። ልክ የአቡነ ተክለ ሃይማኖት እግራቸው ከመቆም ብዛት የተሰበረ ጥር 4 ነው የሚከበር፣ ግን በ24 ወራዊ በዓሉ እንዳይለቅ ለማጠጋጋት እንደዛ ይሆነ እና ሲጠየቁ እነሱ በጭራሽ ነሐሴ 19 የሚል የኛ ገድል የለውም ነሐሴ 10 ነው ታወቀ ነው። ያ ደስ አለኝ። ለምን እንድታውቁት የሚያስፈልግ ነገር ጥንት የዛው የገዳሙ እንግዶች መጥተው እዚህ ነው የሚያርፉት። እንድታውቁት የእነሱ እንደ ሞፈር ቤት ማለት ነበረ። ይሄ ቅርብ ዘመን የተሰራ ስላልሆነ በጣም ጥንታዊ ነው። ራስ ገብሬ እንደገና ድጋሚ ሰርተውት ነው እንጂ ራስ ገብሬ ታቦተ ፍልሰታን ማለትም ታቦተ ኪዳነ ምሕረት የሚያገቡ እንጂ አብየ እግዚእን የሰሩት ራስ ገብሬ አይደሉም። እሳቸው ገና ሳይፈጠሩ ሳይወለዱ አሁን አብየ እግዚእ ቤተክርስቲያኑ ነበረ። እሳቸው ከዋርካው ላይ ነው ሰርተው የነበረ ቤተክርስቲያን። በነገራችን ላይ እሳቸው የሰሩት ቤተክርስቲያን ያልነበረም ፈቃድ እግዚአብሔር አልሆነላቸው ብለው ታቦተ ኪዳነ ምሕረት ማለትም ታቦተ ፍልሰታ ለማርያምን አምጥተው እዚህ ደርበውት ነው እንጂ ይሄን ደብሩን የሰራው የሀገሬው ሰው ነው። አቡነ አብየ እግዚእ ቃል ኪዳናቸውን የሚያውቅ እሳቸው እዚህ እንደነበሩ የሚያውቁ አባቶች ጥንት ነው የሰሩት። ቅድመ ጎንደር ከሚባሉት እንዳንዱ ነው የምንቆጥረው። እና አባታችን ዛሬ የሚከበረው በዓላቸው ተአምራት ነው። አቡነ አብየ እግዚእ ብዙ ድንቅ ስራ ሰርተዋል። ብዙ መጽሐፍ እንደሚል ገድላቸው አቡነ አብየ እግዚእ በስራቸው በንጽህናቸው መላእክትን ሳይደረግ የሚደረገውን በማወቃቸው ነቢያትን ከትግራይ በተከዜ በወልቃይት በጎንደር በጎጃም እስከ ሸዋ ድረስ በተለይ በደንቢያ ምድር ወንጌልን በመስበካቸው ሐዋርያ፣ መከራ በመቀበላቸው ሰማዕት፣ በንጽህናቸው በድንግልናቸው ድንግል፣ በመንኩስናቸው ቡሩክ መነኮስ፣ በተባይቶ ባሕታዊ ናቸው። ብዙ ድንቅ ስራ ሰርተዋል። ፍጥረትን ሁሉ ያዙ ነበር። እግዚአብሔር በፈቀደላቸው መጠን ደመናትን፣ መባረቅትን፣ ነፋሳትን ያዙ ነበረ። ጌታ በወንጌል ያደረጋቸውን ታምራት እሳቸውም አድርገዋል። በእኔ የሚያምን እኔ የምሰራውን ይሰራል ብሏቸዋልና። በብሉይ ኪዳን ቅዱስ ሙሴ ዛሬ የተሰበከው ምስባክ የአንገርጋሪውን ሰምታችሁ ግን የቅዳሴው ጊዜ ለእመቤታችን ስለሆነ አይለወጥም። የአንገርጋሪው ምስባክ ዘይሬስያ ለባሕር የብሰ፣ ባሕርን ባሕረ ኤርትራን የብስ ያደረጋት ብሎ ቅዱስ ዳዊት አመስግኗል። ወበተከዚ ያለፉ በእግር ወንዝ ተከፍሎላቸው ደረቅ ሆኖላቸው በዚያ በእግራቸው ይሻገራሉ። ወበየ ንትፌስሐ ሐቦረ ምስጢሩ ሰፊ ነው። ከስነ ፍጥረት ጀምሮ እስከ አቡነ አብየ እግዚእ ድረስ የዛሬ 8 ዓመት ይሁን አካባቢ መንበረ መንግስት በህይወቴ አንድ ቀን ነው አውደ ምሕረት ላይ ታስታውሱ ከሆነ አውደ ምሕረት ላይ ጉባኤ ተደርጎ 2 ጉባኤ ተጋጅቶብን የመስቀል ላይ አይደለም የ10 ነው እንጂ 10 የመስቀል አይደል ሰርክ ጉባኤ እንደዛ ሆኖ እዛ አውደ ምሕረት ላይ የነበራችሁ ሰዎች አትኖር ይሆናል። 10 ሀተት አለው ዘይሬስያ ለባሕር የብሰ 10 ሀተት አለው ነገረ ድነትን ጨምሮ ፍንጭ ለመስጠት ያክል ዘይሬስያ ለባሕር የብሰ የሚለው ቅዱስ ሙሴ በኤርትራ ቅዱስ ኢያሱ በፈለገ ዮርዳኖስ ያደረገው ብቻ ሳይሆን ጌታችን ሲኦልን ሲበረብራት ሲኦል ባሕረ እሳት አላት አይደል ጌታ ሲሄድ ተከፈለች አይደል በዚያ ሰዓት ለሱ ለብዙ ነገርም ያስተረጉማል። ፍጻሜው ግን ለደብራችን ደግሞ ጥንት ሆኖ እግዚአብሔር ያደረባቸው እግዚአብሔር የሰጣቸውን ሀብት ተጠቅመው ብዙ ታምራት ያደረጉ ቅዱሳን ታምራት የሚያደርጉ ክብራቸውን ለመግለጥ አይደለም። ታምራት ማድረግን አይወዱም። ለምሳሌ አቡነ አብየ እግዚእ የዛሬው ታምራቸው ከገዳማቸው ተነስተው ለወንጌል አገልግሎት ደቀ መዛሙርትን አስከትለው ሲመጡ በጎዳና ተከዜ ወንዝ ሲባል ለቃ አንድ ሀገር እንዳይመስላችሁ በጣም ትልቅ ነው። ለመጀመሪያው ጊዜ ዛሬ 18 ዓመት አካባቢ መሰለኝ ያየሁትና ስፋቱ በጣም ነው የሚያስገርም በነገራችሁ ላይ እና በተከዜ ወንዝ ላይ ብዙ ቅዱሳን ተራቀውበታል። ለምሳሌ ተከዜው ሰጥሞ በመጸለይ የሚታወቁ የሚደነቁ እና አቡነ ሚናስ አሉ። ተከዜ ወንዝን በመክፈል አይደለም ዝም ብለው በእግራቸው ረግጦ በመሻገር እና አቡነ ገብረ መስቀል አሉ። የለጋሶ ብዙ ቅዱሳን ከተከዜ ጋር የተያዘ አቡነ ሳሙኤል ዘዋልድባ ተከዜ ጋር የተያዘ ብዙ ታሪክ አላቸው። ተከዜ ብዙ ታሪክ ያለው ነው። ዛሬ በፖለቲካ ነው የሚታወቀው። ጥንት ግን የቅዱሳን መናኸሪያ ነበረ ስፍራው እና ሲመጡ እዚያ ቦታ ላይ ሲደርሱ መሽቶ ነበረ። ነሐሴ 10 ቀን እየመሸ ነበርና እዚያ አሕዛብ ማለትም እስላሞች ብዙ ነበሩ በስፍራው። ወንዙ ሞልቶባቸው 3 ቀን ሙሉ በላዩ ላይ ክረምት ነውና ዝናብ እየተጨመረበት አልጎድል ብሎ 3 ቀን ሙሉ ውሃው እየደነፋ
ስንቅም አልቆባቸው ተቸግረው ነበር። አቡነ አብየ ጊዜ ደቀ መዛሙርት አስከትለው መጥተው ከእነሱ ጋር ተጨዋወቱ። ሲነጋገሩ እናንተ እምነታችሁ ምንድን ነው አሏቸው። ነገሯቸው። እስላሞች ናችሁ? ተንባላት ናችሁ? አዎ። እናንተ ወዴት እየሄድክ ነው? አይ እኔማ አልፌ ልሄድ ነው። ያንተስ ያንተ ይሁን፣ ተከታዮችህን ወንዝ ልታስወስዳቸው ነው? ተው ብለው በዚያ አንዳንድ ይነጋገራሉ። ኋላም እነዚያ አሕዛብ ትርፍ ቃል አቡነ አብየ ጊዜ ላይ ይናገራሉ። አይ ስናይህ እንዲያው ሎቱ ስብሐት አይምሮህን ያጣህ ይመስላል። እንዴት ብለን የምትሻገረው? ይሄን በገመድ ነው? በእንጨት ተንጠላጥለህ ነው? በየት ነው? እንግዲህ ስፋቱን ብትመለከቱ ምናልባት ከዚህ ተነስቶ የቤተክርስቲያኑ ያኛውን ጠርዝ ያክል ይሰፋል አንዳንድ ቦታ ላይ። ምክንያቱም ለመሻገር በዛው ልክ ደግሞ ክረምት ስለሆነ ጥልቀት አለው። ለምሳሌ ወንዝ ሲሰፋ ጥልቀቱ እያነሰ ነው የሚሄድ አይደለም። አንዳንድ ወንዝ ግን እንደዛ፣ ለምሳሌ አባይ የፈለገ ቢሰፋ በክረምት ጊዜ ብትገቡ የእናንተን 2 ቁመት ያክል ሊያስገባችሁም ይችላል። ለዚያ ነው አባይ ላይ በጀልባ አንዳንድ ጊዜ የሚኬደው። ምን ያህል ጥልቀት እንዳለው መገመት ትችላላችሁ። እና ከዚያ ሲከራ የለም ምን ይሻገራሉ። ኋላ ምን አላቸው? ምን አሉ ራሳቸው? 941 ያክል ናቸው እዚያ የነበሩት አሕዛብ እስላሞቹ። አንተ እውነቴን ከተሻገርክ አንተ በምታምነው በተሰቀለው እኛ እናምናለን ብለው አላቸው። ቃል ትገባላችሁ? አዎ። ግን አሉ በገመድ አይደለም በበትርም አይደለም፣ ያለ ምክንያት ከተሻገርከው ነው። እሱ ለእኔ ይጭነቅ፣ ተውት፣ ችግር የለም። ከዚያ እነሱ ቆመው እያዩ ደቀ መዛሙርቱ ከኋላ ሆነው ጸሎት አደረጉ። ባህር ውስጥ ገቡ። እዚያ ውስጥ እንግዲህ ሲገቡ ይዟቸው ሄደሉ ነው የሚጠብቁት። ከትንሽ ቆይታ በኋላ ተከዜ የላይኛው የሚመጣው የዋናው ጎርፍ ቆመ፣ እንደ ግድግዳ ታችኛው ፈሶ ሄደ፣ ክፍት ሆነ። ግን ሲገቡ አቡነ አብየ ጊዜ ብቻቸውን ነው አይደል የገቡ። ባህሩ ሲከፈል ግን 2 ሆነዋል። ቅዱስ ሚካኤል በስተቀኛቸው የተመዘዘ ሰይፍ ይዞ ቆመዋል። በዚህ ምክንያት በዚህ ተአምራት አምነው አቡነ አብየ ጊዜ ሰግደው አጥምቀን ነው በዚያው በተከዜ ባህር 941ንም አጥምቀዋቸዋል። ይህም በተአምራታቸው አሕዛብን ወደ እምነት ወደ መድኃኒታችን ክርስቶስ የጠሩበት መታሰቢያ ነው። ከዚያ በኋላ አልፈው ነው ወደኛ መጥተው ቃል ኪዳኑና ጎንደር ላይ የተደረገው ተአምራት ተደረገ ብለን እኛ የምናስተምረው። ታዲያ ሌሊት አንገርጋሪው ላይ ሰምታችሁ ከሆነ ኃይለ በተለይ የቸበቸቡት ወከመ ድምፅ አንበሳ ድምፅ አለ ባሕር። ሌሊት የሰማችሁ ካላችሁ ሲቸበችቡ ወከመ ድምፅ አንበሳ ድምፅ አለ ባሕር። የተከዜ ወንዝ ድምጿ ጥንቱኑ ለኤርትራ ነው ኃይለ ቃሉ። ግን አንድም ተብሎ ለተከዜ በጣም ከመሙላቱ የተነሳ ከጎርፍነቱ የተነሳ ያንም ያክል ባህር ታውቃላችሁ አይደል? በጣም ሲሞላ ወንዝ እንኳን ተከዜን ያክል አንገረብ ድምፁ እዚህ ቆመን እንኳን እንግዲህ ከ1 ኪሎ ሜትር ርቀት እንኳን ይሰማል አይደል? ብሪጋታ ወደ ላይ ከፍላችሁ ድምፁ ይሰማል። ለዚያ ነው ወከመ ድምፅ አንበሳ ሲያገሳ ከርቀት እንደሚሰማ ባህርም ሞልታ እንደዚያ ትጮኻለች። ጎርፍ ፏፏቴው ከደንጊያ ሲጋጭ እንዲያደና ድምፅ አለ ባሕር እንደ አንበሳ ድምፅ ነበረ። ያንን ሳይፈሩ በእምነት ገብተው የእርሳቸው አስቀድሞ የፈጣሪያቸው የእርሳቸውም ክብር ተገልጦ ከዚያው ጋር ደግሞ ለአሕዛብ ማመን ምክንያት ሆነዋል። ከዚያን ተአምራት አድርገው አልፈው ወደ ጎንደር መጥተው በደንቢያ በዙሪያው ሁሉ ሲያስተምሩ ነበረ። ታዲያ አባቶቻችን በትውፊት ባቆዩልን ተጽፎ አይገኝም። ይሄ ታሪክ የኛ ደብር ታሪክ ነው። በነገራችሁ ላይ የጎንደር የኛ ደብር ስላችሁ የደብሩ ብቻ አይደለም፣ የጥንት የጎንደር ሊቃውንት በሙሉ የአቡነ አብየ ጊዜን ታሪክ አቡነ አብየ ጊዜ ጎንደር እንደነበሩ ለምሳሌ በእድሜ ከደረስንባቸው እነ አለቃ ተስፋውን የጎንደር ታሪክ አባት የሚባሉት እነ ይንታ ተሾመ እነ የኔታ መጋቢ አዲስ ወልደ ሰንበት ባይነሳኝ አንዳንዶቻችሁ ታውቋቸው ይሆናል። እነሱ ሁሉ ትልልቆቹ ለገዛ ደብራቸው የማያዳሉ ታሪክ ሲተርኩ ጠፈፍ አድርገው የሚተርኩ አባቶች ናቸው። በነገራችን ላይ በዛሬ በእኛ ዘመን ችግር ነው። ሁሉ ለራሱ ያዳለ የራሱን ደብር ቤተክርስቲያን አንዲት መሆኗ ተረስቶ የራሱን ደብር ከፍ ከፍ በታሪክም በስምም ጠባል አይደለ አባቶች እንዳንደግማችሁ ብዬ ነው እንጂ ካቴድራልኛ ነው የሚባል ካቴድራልኛ ነው የሚባል ነው ይታል። ያውም ላረበው ስም ለውዳቂው ማለት ነው። እድፍ ለሆነው ስም ቆሻሻ ለሆነው ስም ማለት ነው። እድፍ ከካቶሊክ ለተወረሰ እድፍ ለሆነ ስም ያን እድፍ በቤተክርስቲያን ላይ አመጥቶ ለመለጠፍ
የኔ ነው መሰየም ያለበት የኔ ነው መሰየም ያለበት ይባላል። አባቶቻችን ምን አሉ? ቅዱሳን የራሳቸው ክብር ከሚገለጥ የባልንጀራቸው ክብር ቢገለጥ ይወዳሉ ይላል አይደለም? እኛ ግን ከራሳችን አልፎ የመከበር ፍላጎቱ ቤተክርስቲያኑን ለማክበር እኮ አይደለም። ያ ስም ሲለጠፍለትና ከፍ ያለ ሲመስል እኛ እዛ ስላለን ያለን የገሌ ደብር አገልጋይ ነው ለመባል ነው። በነገራችሁ ላይ ይሄ ታላቅ ደብር ይላል አለ ብዙ ሰው። እኛም ሳት ብሎ ልንል እንችላለን አይደለም? ታናሹ ደብር የትኛው ነው? ለናውላችሁ ድሮ ታስታውሳላችሁ ታላቅ መንፈሳዊ ጉባኤ ተብሎ በየቦታው ማስታወቂያ ይለጠፋል አይደል? እና በጣም ስለሚገርም የሚለጥፉት ሰዎች እሱን አንፈልገው፣ እስኪ ታናሹን አሳዩን፣ ከዛ ነው የምንማር። ይሄማ የጋኔን ነው እናውቀዋለን። አጋንንት የሚሞሉበት ነው። በማስታወቂያ የተጠራ ጉባኤ ምንጊዜም 90% ለአጋንንት ነው ይታወቃል። ዛሬማ ደግሞ ታውቁታላችሁ ገሌ የሚባል ዝነኛው ታዋቂው ዘማሪ ታዋቂው ሰባኪ ተብሎ ፎቶ ይለጠፋል። ያስገርማል እኮ። ከዛ ደግሞ ሲበስ ደግሞ ነገሌ ስላሉ የመግቢያ ቲኬት 300 ብር 500 ብር ይባላል። ከፍለ ግባ ቃል እግዚአብሔር ለመማር ተብሎ እናስከፍላችሁ እንዴት ዋላችሁ? እናስከፍላችሁ ትወጡና እንደገና ብዙ ገንዘብ እኮ አገኛለሁ 100 ብትከፍሉ እውነቴን ነው 10 ምናምን ሺህ ብር ወደ ኪሴ ይገባል ማታ ማለት ነው። ያንን ወስደህ ገዳም ልረዳበት ነው ትላለህ። ገዳም መርዳት ኧረ ተወኝማ። እና አስበው ቃል እግዚአብሔር ሽጠህ ገዳም ልትረዳ ከባድ ነው ለሁሉም። እነዚያ ደጎቹ ትልልቆቹ አቡነ አብየ ጊዜን የሚያከብሩበት ምክንያት አቡነ አብየ ጊዜ የዚህ ደብር ንብረት ብቻ አይደለም። የጎንደር አንድ ቀን ሊቃውንተ ዕዝራ የቅዱስ ጊዮርጊስ ዓመታዊ በዓል ጊዜ በጣም የጎንደርን ሕዝብ ሲወቅሱ ሰምቻለሁ። ምናልባት 10 ምናምን ዓመት ይላል ጎንደር በአቡነ አብየ ጊዜ ምክንያት ዕዳ አለ። በተለይ ሊቃውንት ብለው ወቀሱ። በጣም ተማርነ ብላችሁ አብየ ጊዜ ምንድነው ሲሏችሁ የቦታ ስም ነው እያላችሁ ጻድቁን እንኳን አናውቅም እያላችሁ አስበው። ውለታ ቢስ መሆኑ እኮ ከኛ ቤት ነው የሚጀምር አይደለም? ውለታቸውን አያውቅም። በነገራችሁ ላይ ከሩቅን እንዳይመስላችሁ እዚህ ደብርን ጻድቁ ነቅነው ጣሏቸው እንጂ የአቡነ አብየ ጊዜ ቅዳሴ ድምፅ ማጓ ተከፍቶ እንደማያውቅ ማወቅ አለባችሁ። ድሮ አይከፈትም ነበር እና አንዱ ለምን ስንለው ትርፍ ቃል ተናገረ፣ ነቅለው ጣሉት። ህይወቱ ሁሉ ተበላሽ። ትርፍ ቃል እሱ ብቻ አይደለም። የወርሃ በዓል ማህሌትም አልነበረም። የእንታፍሬ ስብሐት ናቸው የወርሃ በዓል ማህሌት የጀመሩ እንድታውቁት። የዛሬ 21 ዓመት ወይ 21 ዓመት አካባቢ መጥተው እሳቸው ናቸው የወርሃ በዓል ማህሌት የተጀመረ። ድምፅ ማጓ መከፈት የጀመረን በኋላ ነው። እስከ ዘመነ ደርግ ድረስ የነበራቸው ክብር የጎንደር ከንቲባ ኃላፊነት ወስዶ የሚያስከብረው በዓል እኮ ነው የአቡነ አብየ ጊዜ በዓል የነበረ። ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪ፣ ባላምባራሱ ያለው ባለስልጣን በሙሉ የከተማው ሕዝብ በሙሉ ለአቡነ አብየ ጊዜ ክብር ሲባል የግንቦት 19 ቅዱስ ገብርኤል እንኳን ማህሌት ቅዳሴ የለም። የማህሌት ቀለም እኮ ወርሃ በዓል አልነበረም። በኋላ ሰርተውለት የለም። ጻድቁን ለማክበር ሲባል እስከዚያ ድረስ ነበር። ነዳያን ጠቅላላ የዙሪያ ገባው በሙሉ እንድታውቁት የጻድቁ ርስት እስከ ብሪጋታ ታች የምታውቀው በሙሉ የደብሩ ርስት ነው። የአቡነ አብየ ጊዜ ነው። በዙሪያ ያለው ሰው ቢበዛ መሬቱን ለመውሰድ የአቡነ አብየ ጊዜ ቢበዛ ሲሆን በነፃ ካልሆነ ብር 25 ነው የከፈለ አብዛኛው ሰው። አዎ ይህን ሲሰማ ቅር የሚለናል። ተው ግድ የለም ይዘዋል፣ ውሰደው፣ ችግር የለውም። ግን አመስግን። የጻድቁ ርስት እንደሆነ ግን እመን። ሌላ አይደለም የምንፈልገኛ ይመለስ ርስት ይምጣ አይደለም። በቂ ነው ያለው። እግዚአብሔር ይመስገን። አሁንም ብዙ ነው ያለን። ደብሩ ይበቃል። ክርስቲያኖች ናቸው ቢጠቀሙበት ምን ይጎዳል? ነገር ግን እመን። ከየት ጀምሮ? ከሐመልማል ኢያሱ ርስት ጫፍ ጀምሮ ዋርካው አለ አይደል? አስፋልቱ ዳር ከእናንተ እልፍ ብሎ ያለው ከሱ ጫፍ ጀምሮ እስከ ባታው መዞሪያ ድረስ ታቹን ብሪጋታን ይዘህ ይሄ በስኒት ውስጡ አለ አይደል መንደር የሆነው እሱን ሁሉ ይዘህ ጠቅላላ እንድታውቁት ከሐመልማል ኢያሱ ነው የተገዛ ተጨማሪው ርስት ማለት ነው። ይህንን የዓይን ምስክር የሆኑ እነንታ ገብረ ሥላሴ የዛሬ
15 ዓመት በ125 ዓመታቸው ያረፉት በአጤ ምኒልክ ዘመን ሁሉ የነበሩት ይንታ ገብረ ሥላሴ ምስክር ናቸው። እኔ ወዳጅ ነበርኩ አይደለም፣ ግን ያው እሳቸው ወዳጅ የነበሩ ቅዱስ ሰው ናቸው። ታምራት የሚያደርጉ የበቁ ቅዱስ ሰው ነበሩ። እዚህ በፊት ነግሬያቸዋለሁ። ያረፉ ሲሉ እንደሚያርፉ ተናግረው ነው ሄደው፣ ግን ያረፉ ሲመጡ መንገድ ላይ ነው። ሚያዝያ ጊዮርጊስ 2003 ዓ.ም እና ቦታው ክብሩ ገናና ከመሆኑ የተነሳ ጎንደር ውስጥ እስላሞች ሁሉ አቡነ አብይ ጊዜን ያከብሩ ይዘክሩ ነበር። ድሮ ለዝክረ ነገር ጥቂት የተረፉ አሁን ያረፉት ትልልቅ ሽማግሎች ነበሩ። ሙስሊም ሆነው ለጻድቁ አክብሮት ያላቸው ማለት ናቸው። ቃል ኪዳኑን የሚያውቁ እና ጎንደር መጥተው ባታቸውን ከዚህ አድርገው አራዊት በጣም ይጎዱ ስለነበረ፣ በነገራችሁ ላይ ጎንደር ለአራዊት በጣም ተጋላጭ ነበር። አሁን እንደምታዩት አይደለም። ጎንደር ውስጥ አውሬ የሌለበት ምክንያት አውሬ በዙሪያው ስለሌለ አይደል። እስኪ ትንሽ ወጣ በሉ እዚች፣ እስኪ አንገረም ተሻገሩና እስኪ ደፈጫ ግቡ። ከዚያ ትንሽ ለፍለስ ሲል ውልቶች ግባ ስወር ማርያም እስቲ ይሉ በዚህ በፈንጠር ልፍ በሉ እስቲ። በነገራችሁ ላይ ጉልቶች ስወር ምናምን የሚባለው አካባቢ እኮ ጅብ ብቻ እንዳይመስላችሁ ነብር ሁሉ አለ፣ ሰው የማያሳልፍ። አሁን ጠፍቶ ካልሆነ ቅራት የሚኬድ እዛ ነበር። ቅራት ታውቃላችሁ? እንዴት ዋላችሁ? ቅራት ታውቃላችሁ? ገጠር ካልተወላችሁ ካላደጋችሁ አታውቁትም። የከተማ ሰው ቅራት አያውቅም። እና እስከዚያ ድረስ ዙሪያው እልፍ በል እስቲ በዚች በወለቃ አንገረምን እልፍ በል ጅቡ። ድባቦ የሚባል ታውቃላችሁ? ድባ እኮ የጅብ ሀገር ነው የሚባል። የጅብ ሀገር ስላችሁ ሰው ደግሞ እንደ ስድብ እንዳይቆጥረው ጅብ የሚበዛበት ለማለት ነው እንጂ ሰው ደግ ነው። የሚገርመው አንድ ጊዜ እንግድነት ከድባ ከዚህ እስከ ድባ ያለውን ርቀት ገምቱት። ከድባ ከዚህ እስከ ርቀት ያለውን ይርቃል። ያኛው ደግሞ እኔ የሄድኩበት ቦታ ዳብር ይባላል ልደታ። እና እዛ ጅብ የለም እንደዚህ ሀገር ተኝተህ ስለምታድር ስለማትሰማ ነው። እስቲ ቀስቅሰኝ የጅብ ድምፅ ልስማ ብዬ አልኩኝ። ድሮ ነው በነገራችሁ ላይ በ80ዎቹ ነው፣ ልጅ ነኝ 86 87 አካባቢ። እና እድሜ አታስሉ፣ ዝም ብለህ ማዳመጥ ልጅ ነኝ ካልኩ ይበቃል። እና ኋላ 6 ሰዓት ላይ ቀሰቀሰኝ። ክፉ ሰው ነው ግን በእውነቱ። ከዛ በኋላ እስከምመለስ እንቅልፍ የሚባል የለም። ያን ሌሊት ብቻ አይደለም፣ ኋላ እንደፈራው ገብቶት እንዴ ይሄ እኮ ከድባው ነው የሚጮኸው ነው አይለኝም። ከድባው ነው የሚጮኸው እንደዚህ ከሆነ እዚህ ቢጮህ ማን ይሆን አትቀመጥም ብሎ አለና ድምፁ ይበቃል አያለች ይባላል አይደለም። ምን ጥቁር ቢሉ ነጭ ነው እንትኖ ምን ከሩቅ ቢጮህ ይሰማል ድምጦ አለች ይባላል። ከሩቁ ነው እኮ በጣም ነው። እና እናንተ አሁን እዚህ ጎንደር ያደጋችሁ የጅብ ድምፅ ታውቃላችሁ? እንደ በዚህ በምና ዳር ላይ ያላችሁ ከርቀት ይሰማል። በነገራችሁ ላይ እንቅልፋም ካልሆናችሁ ወደ ዳር ከወጣችሁ ባይገባም እንኳን ይሰማል ድምፁ ወደ ዳር ከሆነ። መሀል ከተማ ላይ ግን የጅብ ድምፅ እንዲያው በቴሌቪዥን በምናምን በሞባይል ካልሆነ በቀር የለም። እባብ አስበው፣ ጊንጥ። አንድ ጊዜ ቀጥታ ስርጭት ውይይት ላይ ያለን በዛውም ሰው እንዲረዳ ፍንጭ ለመስጠት፣ ሁለተኛ እና ዋናው ምክንያት ግን የበለጠ እንዲያው በስጋዊ ደረጃ ቢኖር እርግጠኛ ለመሆን እስኪ ጎንደር ውስጥ እባብ ነድፎት የሚያቅሰው አለ ወይ? ጊንጥ እንኳን ነድፎት የሚያቅሰው አለ ወይ ብሎ ብዬ ጠየቁ። ውጣ ተነስ፣ ውጣ አንተ ውጣ፣ ዝም ብለህ ተነስ፣ ውጣ በል ተለብላው እንትን ነው በል ቀጥል፣ ውጭ ነው ተማር። ይሄኛው ህፃን ነው፣ አጠፋ አላጠፋ አንተም ብትስቀስ ወጣለሁ። ህፃናት እዚህ እንድትገቡ የምንፈቅድ ጸጥ ብላችሁ የምትማሩ ከሆነ ብቻ ነው። በቀደም ያስወጣኋቸው ልጆች የመድያ ኖሮባቸው ነው ለናውላችሁ እና ከዛ እየደወሉ በጭራሽ ኧረ እኔ እባብ አይቼም አላውቅም። አብዛኛው ሰው የሚል ጅብም አይቻልም አውሬም ይባላል። አንዱ ግን ደውሎ እኔን ጊንጥ ነድፎኛል አለ። የት ነው ቤትህ አልኩት። ቀበሌ 18 አለኝ። እና ምን ሆንክ? ምንም ቁንጫ ይበላኝም አልመሰለኝ፣ ምንም አልተሰማኝም አለ። በነገራችሁ ላይ ቀበሌ 18 ማለት ታውቃላችሁ ከወንዝ አልፏል። ቃል ኪዳኑ ጥንቱኑ እንዲያው ጻድቁ በደግነታቸው ነው ዙሪያውን ሁሉ የሚጠብቁት እንጂ ቃል ኪዳን ከወንዝ እስከ ወንዝ ነው። በሁለቱ አፍላጋት መካከል ነው፣ በቃና በአንገረብ መካከል ነው። የጥንቷ ጎንደር እሷ ናት። ቃል ኪዳኑ በዛ ውስጥ ነው ያለ
ግን በረድኤታቸው ብዙ እስከ አሳልፈው ይጠብቃል። ግን ያስገረመኝ ነገር እሱ ነው። ነድፎኛ እንግዲህ ጊንጥ ሲነድፍ እዚህ ቤት ነግራቸው ይውላል። እኔን ነድፎኛ አያውቅም፣ ግን ሰው ሲነድፍ አይቻለሁ። ጊንጥ የሚበዛበት ቦታ ኖሬ አውቃለሁ። ጃኒ ፈንቀራ የሚባል የደጎች ሀገር በጣም ግን እንትን አጎበር ነው የምንጠቀም። በአጎበር ላይ ግን በቃ ዝም ብሎ እንደ ሸረሪት ነው የሚመላለስበት። ናርጃኖ እና ጊንጥ እዛ በብዛት ነው። ናርጃኖ ነገራቸው ላይ ያው ከባድ ነገር ነው ለማየት፣ ግን እሱ ከሰው ይልቅ እሱ ፈሪ ስለሆነ ደግነቱ እና እዚህ ፊት የነገርኳችሁ ልጋጭ በጣም ነው ያልከባድ ደግሞ በጣም የታወቀ ስፖርተኛ አንድ ስም ያክል እንደ በቃ የተጠረበ ድንጋይ የሚመስል ሰውዬ ፊዚክስ አስተማሪ ነው። በቃ የሀገሩ ወንድ እሱ ነው እኮ ጊንጥ ነደፈችው። ሰው ጨርቅ ይሆናል እንደዛ 24 ሰዓት አይደል እንደዛ የሚያደርግ ምንም ነገር መድኃኒት ይሰጥ እና ኋላ መጨረሻ ላይ እዘሉኛል። ኧረ ትልቅ ሰው ነው። አይምሮን ሁሉ አስቶታል ማለት እኮ ነው ከባድ እንደሆነ። የጊንጥን መከራ የቻሉ ዝቀተ ስጋው ለቶማስ ሲመስል በግብር ብሎ መልካቸው ይዝም እሳቸውን ጊንጥ በልቷቸው በቅዳሴ ጊዜ ችለውት ኑረዋል። ከሰማዕትነት ተቆጥሮላቸዋል። አንዱ እሱ ነው። እና ከዚህ ደግሞ የእናንተ ጓደኛ የሆነ ይሄ ቆርቆሮን ቀለም ሲቀባ አንድ ቀን መጥቶ እየሮጠ ምን ሆንክ ስለው እባብ አባረረኝ። ከየት? ከቆርቆሮ እዚያ ብዬ ጊዜ ቤተክርስቲያን ከላይ ከጉልላቱ ላይ አለ። አይ ከጉልላቱ ላይ እባብ የለም፣ ነገር ግን ምን አድርገን ይወጣ ንጹህ አይደለውም ህልመ ሌሊት ምናምን እንዴት ደፍረህ ወጣ? አይ ስራው ይድረስ ብሎኝ። አይ ነውር ነው አይድገም። ዛሬ በቸርነት ስትሮጥ ብትወድቅና ብትፈጠፈጥስ እንዲሁ እባቡን ተውና ሱስ ምንም አያደርግህም። ምክንያቱም የታምራት ነው እንጂ በአካለ እባብ ስላለ አይደለም። ምክንያቱም እሳቸው ገዝቶ የያዙት ነገር ስለሆነ በገዘቱት ባቆሙት ነገር ነው የመጡበት። ሌላም ብዙ ድንቅ ነገሮች አሉና ጻድቁ አባታችን እንዲህ ያለ ቃል ኪዳን ለከተማችን ከእግዚአብሔር ዘንድ ተቀብለው የሰጡን ናቸውና እናከብራቸው ይገባል። የጻድቁ የበዓላቸው በረከት ይደረብን። ማህበረ በኩርን ሰዓት ለመጠቀም እንግዲህ ማህበረ በኩር ብለን ስንል ሁለት ነገር ይነግረናል። አንደኛ ማህበረ በኩር የሚባል ገዳም አለ። አንደኛው ገዳም አሁን ሳይጠፋ አይቀርም። አንደኛው ግን አለ። ገዳሙ ማህበረ በኩር መባሉ ብቻ ሳይሆን ጻድቃን ነበሩ በአንድነት የሚኖሩ፣ እነሱን ጻድቃን ዘማህበረ በኩር ይላቸዋል። እሱን አይደለም ዛሬ የምናከብረው ማህበረ በኩር ተብሎ ቅዱስ ጳውሎስ ለዕብራውያን ሰው ሲጽፍላቸው የነገረን ማህበረ በኩር ሰማዕት ለጽሑፍ አስማቲሆሙ በሰማያት ባለች ቤተ መቅደስ በአምደ ወርቅ ስማቸው የተጻፈ ቅዱሳን ሁሉ በአንድነት የዛሬውን አራራይ ስትመለከቱት ሰላም ለክሙ ኦ ማህበራኒው ለክርስቶስ። ዛሬ ቀለሙ የሚለው ማህበራኒው ላብዬ ጊዜ ነው ለዕለቱ እንዲሆን፣ ግን ማህበራኒው ለክርስቶስ ለተጋባይክሙ ውስተ ዝንቱ ቤት ጳጳሳት፣ ቀሳውስት ወዲያቆናት። ሰላም ለክሙ ኦ ማህበረ ደናግል ወመነኮሳት ለተመሰልክሙ ከመ መላእክት የሚል። ስለዚህ ማህበረ በኩር ማለት ሁሉ ቅዱሳን ሊቃነ መላእክትን ጨምረን ከዚያ አበው ነቢያት፣ ነገሥት፣ ጻድቃን፣ ካህናት፣ ሐዋርያት፣ አርድእት፣ ቅዱሳት አንስት፣ ሰማዕታት፣ ሐዋርያውያን አበው፣ ሊቃውንት፣ መነኮሳት፣ ጻድቃን እግዚአብሔር ያደረባቸው እግዚአብሔር የቀደሳቸው በሰማይ ርስት ያሉ እንተ በምድር ሠረዊሃ ወበሰማይ አይጾቅያ እንደሚለው አይጾቅያ የሚላቸው በሙሉ ማህበረ በኩር ይባላሉ። ቤተክርስቲያን ቅርንጫፎች ይባላሉ። በሰማይ በገነት ያሉ ቅዱሳን በሙሉ ናቸው ማህበረ በኩር ማለት። ምክንያቱም በኩር ማን ነው? ጌታ ነው። ማህበረ በኩር ማለት ማህበረ ክርስቶስ። ወይም ዛሬ በሰዓታት ወይም ሰሞኑን በሰዓታት የምትቆሙ ሰአሉ ለነ መጨረሻ ላይ ሲጨርስ ምን ይላል? እድ አንስት አይሩግ ሕፃናት ይልና ማህበረ ሰለስቱ አስማት የሥላሴ ማህበረተኞች ይሆናቸው ስሉስ ቅዱስ። ከዚያ ስማቸው የምናውቃቸው ማናውቃቸው ስላለ እለ ጸዋይነ ስመክሙ ወለይ ጸዋይነ አስማቲክሙ ቅድመ እግዚአብሔር ዝክሩነ በጸሎትክሙ ይላል። ወይም ደግሞ በአርኬ ሁሉንም ሲያዋሳቸው ሰላም ለክሙ ማህበረ መላእክት ጉሃን፣ ሰላም ለክሙ ማህበረ ነቢያት ቅዱሳን፣ ሰላም ለክሙ ማህበረ ሐዋርያት ፍንዋን፣ ሰላም ለክሙ ማህበረ ሰማዕቱ ጻድቃን ይልና ሰላም ለክሙ ማህበረ ሥላሴ ጉቡአን ይልና የዚያ ማህበረ እመቤት ደግሞ ስላለች ወሰላም ለማርያም ዘእሳት ክዳን ይላል። በሌላ አንቀጽ ደግሞ
ማህበረ መላእክት ወሰብእ ተአይነ ክርስቶስ ወእሙ ይላቸዋል። ሰላም ለክሙ ሶበ ከስታፉ ለውዳሴክሙ ፍሬ ማህሌት ምልሳኔ ተቅስሙ ምስሌ ሀልዎ ምስሌ ቁሙ ይላል። ወይም ደግሞ በመልክዓ ፍልሰታ ማንሻ ላይ ባለው ሌላኛው ኃይለ ቃል ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ ለማርያም ሰላም እንተ ተሳተፈት ስብሐተ እሉ ሰላም ለመላእክት ወለማህበረ በኩር ኩሉ ጽሑፋነ መልክ ወስም በሰማይ በላይሉ ብሎ ግዝም ጠቅስ መቼም እንዲህ ያለው ነገር ይረዳቸዋል ብዬ ነው። ወደ አማርኛው ብሄድ ሰዓት ይወስዳል ብዬ ነው። ደህና ዋላችሁ። ዛሬ ለአቡነ አብየ ጊዜ የሚባለው አርኬ ታውቃላችሁ። መርገፉ አለ አይደል? ማንሻ መርገፉ ታምራቲከ ወበዝሃ ነው። በሁለተኛው መልክ ላይ ባህር መክፈላቸው የመጀመሪያው መልክ ያው ምን የክሙ ጸጋው ምን የክሙ ምክር የሚለው ማንሻው እሱ ላይ ምን ስሉስ ቅዱስ እለ ሩያን በመንበር የሚለው እሱ መልክ ላይ ባህር መክፈላቸው የሚጠቅስ አንቀጽ አይገኝም። እዚያ ሁለተኛው መልክ ላይ ነው የሚገኝ። ብራና አለ፣ ሁለተኛ መልክ ያለበት ብራና አለን እና ሰላም ላፉ ከሰባተ ሥላሴ ዘከሰተ የሚለውን እዛኛው ነው ያለ። ሰላም ላይ ዛሬ ለተበስራ ፍስሐም እዛኛው ላይ ነው ያለ። ሰላም ለበሬተ ሥጋ ከዘተው ስልጣንም እዛኛው ላይ ነው ያለ፣ ሁለተኛው መልክ ላይ ማለት ነው። ላይኛው ታምራቲከ ወበዝሃ ሁለተኛው መልክ ማንሻ ነው። መርገፍ ብዙ ጊዜ ከመልክ ነው የሚወሰድ አይደል? ሰሪያ ብሎ የሚደርስ አለ ደግሞ እና ታምራቲከ ወበዝሃ የሁለተኛው መልክ ማንሻ ነው። ወአብየ ጊዜ ንዋየ ልቦና ማህሌት ደግሞ የመጀመሪያው መልክ መጨረሻው ነው። የመልክ አብየ ጊዜ እሱ እንድታውቁት። ስለዚህ የመጀመሪያው ታምራቲከ ወበዝሃ ታምራት ሲበዛ በዚያ የተፈሳህ ልቤ ደስ አለው። ከመዘረ ከብሲ ወርቀ ቀይሃ ቀይ እንቁ ቀይ ወርቅ እንቁ ቢል ይቀናል። ወርቅን ቀይ የሚል መጽሐፍ እርግጥ ይገኛል። አብየ እግዚአብሔር እንተ ተለብስ ንጻ ባታችን አብየ ጊዜ አንተ ልብስህ ንጽህና ነው። አባ አባ ከመትኮነኒ መርሃ ወደ መንግስተ ሰማያት የምትመራኝ ተሆነ ዘንድ አባ ወድሰከ አባት ሆይ አመሰግንሃለሁ። ወብለከ በሃ እጅ ነሳሃለሁ ሰላምታ አቀርብልሃለሁ ይላል እና ከእመቤታችን ጋር ከቅዱሳን ጋር ከመላእክት ጋር በተለይ ከሚካኤልና ከገብርኤል ጋር ፍቅር የነበረው ቅዱስ አባት ነው። እግዚአብሔር ዙሪ ወደ አብየ ጊዜ መጥቼ ነው ከማህበረ በኩር ነው ያለው እና የማህበረ በኩር አርኬ ላነሳ ብዬ በዚያው ተስቦብኝ ነው እና ማህበረ በኩር ማለት እነሱ ናቸው እና ሁሉንም ቅዱሳን ማክበር መልካም ነው። ደግሞ ቅዱሳንን ስናከብር በተቻለ መጠን ምስጋና በተለይ ተማርን ከሆነ እንዲህ የምናመሰግንበት እና አርኬ አይጠፋም። ነግስ የሆነ ነገር አናጣ የሆነች ነገር እንደው አሁን አብዛኛ ቅዱሳን መልክ ይገኛል። የማህበረ በኩር መልክ አለ። በነገራችን ላይ መልካ ጉባኤው ላይ አለ። ቅዱሳን ማህበረ በኩር ሁለት ነው። አንደኛው ጻድቃን ዘማህበረ በኩር፣ ሁለተኛው ጻድቃን ዘማህበራነ ክርስቶስ የሚለው ማለት ነው። ዋናው ዘማህበራነ ክርስቶስ የሚለው ነው። ከዚያ ሁለተኛው ዘማህበረ በኩር የሚለው ነው እና እነዚህ ቅዱሳን ዛሬ ዓመታዊ በዓላቸው ነው። እንግዲህ ሁሉ ቅዱሳን በጸሎታቸው በአማላጅነታቸው አይለዩን፣ በረከታቸው ይደረብን። ቅዱስ መጥራ መከራው የሰማዕትነት መከራ ሁሉ እንዳለ ድንቅ ነገር አድርጓል። ሁሉ ጊዜ በየዓመቱ እሱን ማስታወሳችሁ እንዲሁ ያ ሁሉ ግፉ ያ ሁሉ የተጻፈው ነገር እያለ በሶስተኛው ክፍለ ዘመን በዳኪዎስ ዘመን አጵሎን የሚባል ጣዖት ነበራቸው። አጵሎን፣ አርዳሚስ፣ ዜውስ፣ አርጤምስ ብዙ ጣዖት ነው ያለ በዛ ዘመን። ዛሬ ግን በሰው ፀጉር ልክ ነው የዛሬ ጣዖት። የዛሬ ድንጋይ ወርቅ ምናምን የቆመ የለም። ሰው ግን ራሱን ጣዖት አድርጎ በቀደም ያው የተሳደበም ተሳድቦ ይሆናል የገባውም ገብቶታል። የልጆቻቸው ልደት እንዲያከብሩ አታድርጉ ብያለሁ። ምክንያቱም ራሳቸው እንደ ጣዖት እንዲያዩ አታድርጓቸው፣ ራሳቸው እንዲያመልኩ አታድርጓቸው። ልደት ማክበር በጥሩ አማርኛ ራስን ማምለክ ነው። ሌላ ምንም ትርጉም የለውም። ማክበርስ የጌታን ልደት፣ ማክበርስ የመብርሃንን ልደት፣ ማክበርስ የቅዱሳንን ልደት ከአሕዛብ የተወረሰ ልማድ መሆኑ ብቻ ሳይሆን ራስን ማምለክ ለልጆች ማስተማር መጥፎ ነው። ማስተው ትችላላችሁ። በነገራችሁ ላይ የዚህ ጉባኤ አትማርም። ትዳር አላት፣ የካህን ሚስት ናት፣ በሌላ ስፍራ ነው የምትኖረው። ብዙ ልጆች አሏት እግዚአብሔር የሰጣት እና ትምህርት ስታዳምጥ ሕፃናት ይሰማሉ እና አንድ ቀን እንዳይከፋቸው ብላ ልደት ትደግሳለች። አንደኛው ሕፃን መጥቶ የ5 ዓመት ካልተሳሳትኩኝ ለምንድን ነው እንዲያደረግሽ ብሎ ተቆጣኛለች። ምን ነው ብዬ ስለው እዛ ከፍተሽ የምትሰሚው ነገር ላይ ኃጢአት ነው ሲል ሰምቻለሁ። አስቡት እንግዲህ ያለው ዘኖ ተባርቆ በሰማው ነገር ማለት ነው። እንዲህ ያለ ልጅ ይስጠን እንዲሆነ። ምክንያቱም
አንድ ሕፃን ልጅ እንደዚህ ብሎ ለእናቱ ርማት ይሰጣል። ምን ያህል ደግሞ የገንዘብ ብክነት እንደሚደረግበት አንዲት ሰው ዛሬ አይደለም ከዓመታት በፊት ለልጅ ልደት ማክበሪያ የነበረውን በጀት ኃጢአት ነው አይገባም ስላልክ ለድሃ ስጥልኝ ብላ ላከች። 50 ሺህ ብር ነው። በአሁን ኢንፍሌሽን ብታስቡት በመቶ ሺዎች የሚቆጠር ገንዘብ ነው ልደት ማክበሪያው ማለት ነው። እና ቅዱስ መጥራ አጵሎንን ሲያየው ጣዖትነቱ አይደለም መጀመሪያ ትዝ የሚለው ወርቅ አይደለ ራስ እግሩ ድሃ ተርቦ የዚህ ወርቅ ምን ይሰራል? ሙያ የለው። ስለዚህ ተደብቆ ገብቶ ቀኝ እጁን ገንጥሎ ወስዶ በአንጥረኛ አስቆራርጦ ለድሃ አከፋፈለው። እግዚአብሔር ይስጠው እንዲሁ እና ኋላ ህዝብ ንጉሱ በአዋጅ ተናግሮ ዳኪዎስ በሙሉ ህዝብን ሰበሰበ። የተጠረጠሩ ሰዎች ተይዘው ሊገደሉ ሆነ። ይህን ሲሰማ ቀጥ ብሎ ሄደ። ምንድን ነው ይሄ? አይ እነዚህማ የአጵሎንን መች እነሱ ናቸው እና እኔ ነኝ። አይ ሌላ የምነግራችሁ ነገር አለኝ። ምንድን ነው? ክርስቲያን ነኝ። የባሰው እናመጣው። እዚያ በኋላ ነው ያው ሁሉ ግፍ ያለፈበት በትዕግስት ተሸክሞት ክብር ሰማዕትነት ተቀብሏል። ቅዱስ መጥራ በረከቱ ይደርብን። ቅዱስ አርስጦፎሮስን ደግሞ በመከራ ሊያሸንፉት ስላልቻሉ በሀገሩ ተመርጠው 2 ዘማ አመንዘራ ሴቶች ተመርጠው ተላኩ። ያው ልብሳቸው ምን አድርገውት እንደሚሄዱ መገመት አያቅታችሁም። ያንን መሸከም ብዙዎቻችን አንችልም እውነት ለመናገር። እሱ ግን ፍጹማን በነገራችሁ ታውቃላችኋል። እንዴት ዋላችሁ? ፍጹማን ምድራዊ ነገር የማየት እድላቸው ብዙ አይደለም። ምራቁቷን ትመጣ ምን ትመጣ አይኑ ወደ እነሱ አይደለም። ለምን? የእሱ አይን ልቦና ወደ ሰማይ ስለሆነ ያለው። ግን ለእነሱ አዘነላቸውና መክሮ ገስጾ አሳምኖ በዚያች ቅጽበት ተመልሰው ሄዶ እንዴት አረጋችሁ ብሎ ሲላቸው ንጉሱ እኛማ በቅዱስ አርስጦፎሮስ አምላክ አምነናል ብሎ ብዙ አሰቃይቶ እነሱንም ገድሏቸዋል። እሱንም ሰማዕትነት ተቀብሏል። ከ30 ሺህ በላይ ቅዱሳን አምነው እርሱን ተከትለው ሰማዕትነት ተቀብለዋል። ዲካቦስና ዮሐንስ አክሎግና ናህር 4ቱ እና በዘመናቸው የነበሩ ብዙ ቅዱሳን ሰማዕታት ከሀገረ እስሙናይን ብዙ መከራ ተቀብለው ሰማዕትነት የተቀበሉ ናቸው። በነገራቸው ለዚህ በፊት ነግሬያቸዋለሁ። ትቋጥሩ ከሆነ ቢካቦስ ምን ማለት ነው ብያቸዋለሁ። አምናዊ ታቻምና ቃሉ ራሱ ዮሐንስ የታወቀ ስም ነው። ቢካቦስ ምን ማለት ነው? ትርጉሙ የቅብጦች ቋንቋ ነው። ቢካቦስ ማለት ማይቶት ማለት ነው። ማይቶት ምን ማለት ነው? መብራት ማለት ነው። እና ብዙ መከራ እና መጨረሻ በመጥረቢያ ነው አንገታቸውን ቆርጦ የገደሏቸው። እና የሰማዕታት የጻድቃን በረከት ይደረብን። ወደ ትምህርታችን እንመለስና ያው ዛሬ ክብረ በዓል ስለሆነ ያውና ብዬ ጊዜ ሰዓቱን ትንሽ ገፋ አድርገነዋል። ግን ያለችን 15 ደቂቃ ትበቃናለች። ርዕሳችን ትወፅእ በትር እምስር እሴይ፣ ከእሴይ ስር ምን ትወጣለች? ንገሩኝ እንጂ። እንግዲህ ታውቃላችሁ አይደል? አሁን በተአምር ልጀምር ዛሬ። የሚገርማችሁ ነገር ይህን ተአምር ለመንገር አልመጣሁም። አሁን ነው ትዝ ያለኝ እዚህ ላይ ለነገራችሁ የመጣሁት ተአምር ሌላ ነው፣ እሱ ሌላ ቀን ይሆናል። በተአምር እንጀምር። በ14ኛው ክፍለ ዘመን አጋማሽ አካባቢ ኢትዮጵያ ውስጥ በዚህ በሸዋና በወሎ ድንበር አካባቢ አይሁዳውያን ሰብሰብ ብለው ይኖሩ ነበር እና አንድ ጊዜ አንድ አረጋዊ ጻድቅ ታውቋቸው ከሆነ አቡነ ዜና ማርቆስ የሚባሉ የደብረ ብስራቱ እያስተማሩ ሲመጡ እሳቸው ከአይሁዳውያን መንደር ገብተው ሲሰብኩ ተከራከሯቸው እና ከተነሱ ነጥቦች መካከል አንደኛ ይሄ ነበረ። ትወፅእ በትር እምስር እሴይ ምን ማለት ነው? ወያርቅ ጽጌ ምን አንድ። ሁለተኛው ነገር ይቤሎ እግዚእ ለእግዚእ ይንበረ በየማኔ የሚለው እንደዚህ አይነት ነገሮች ከብሉይ ኪዳን ያሉ ከዳዊትም ከኢሳይያስም ያሉ እና በመካከል ግን ይሰማይ ነበር አንድ ሰው ነበርና እሱ ብድግ ብሎ መጥቶ ናማ ማሳያለኝ ብሎ ወስዶ ለአቡነ ዜና ማርቆስ ምን ያሳያቸዋል? አይሁዳዊ ነው እኮ የእመቤታችን ስዕል እንደ ፀሐይ የምታበራ ቅዱስ ሩፋኤል ክንፉን ይዘረጋላት እና ሲጠይቁት ምንድነው ሲላይ ቆይቷል። አንድ ጊዜ እኔ ሁልጊዜ ብሉይ ኦሪት በጣም ተምሬያለሁ። ሁልጊዜ አእምሮዬ ላይ እነዚህ ቅድም ያነሳናቸው ኃይለ ቃላት ታገሉኛል። ምን ማለት ነው በተለይ እና ያንን እያሰላሰልኩ ሲሄድ ስዕሏን አገኘኋት እዚያ ላይ እና
እንደ ነጭ ወፍ ያለ ነገር መጥቶ ቅዱስ ሩፋኤል ነው በአምሳለ ኦፍ ጻዳ የሚነጋገረው። አናገረኝ፣ ይህችን ስዕል ውሰድ፣ መዳኛ ናት፣ መከበሪያ ናት፣ አስቀምጣት፣ ወደፊት እንደዚህ እንደዚህ ያለ ሰው ይመጣል፣ ለእሱ ትሰጠዋለህ፣ ከእሱ ገዳም ትኖራለች ብሎ ነግሮኛል። መልክህን በስርዓት ስለነገረኝ ይኸው መጣ ለአንተ ልሰጥህ ብዬ። ከዚያ አስተምረው አሳምነው አጥብቋቸው እኒህ የእመቤታችን ስዕል ያገኙት በፊት አይሁዳዊ የነበሩት በዚች ትወፅ በትርም ስሮ እሰይ በምትለው ኃይለ ቃል ወደ ክርስትና የመጡት ማለት የኋላው አባ ጽጌ ድንግላቸው ማሕሌተ ጽጌን የደረሱ። በነገራችን ላይ የማሕሌተ ጽጌ ምክንያቱ ይሄ ነው። እቺ ጥቅስ ናት ማሕሌተ ጽጌን የደረሱበት 150 ማሕሌተ ጽጌ የተደረሰ በዚች ምክንያት። ሙሉን ስትመለከቱት ጽጌ የሚል ቃል አለው አይደል? ማሕሌተ ጽጌ ላይ ማሕሌተ ጽጌ የተባለበት እሱ ነው። 150 ማሕሌተ ጽጌ በመንፈስ ቅዱስ ሐሳብ። በነገራችሁ ላይ በቀደም ነው መቼ ቀን ተናግረናል። ማሕሌተ ጽጌን ለመድገም ረዘመብን ከምትሉ በሶስት መክፈል ይቻላል ብያቸዋል። ለሶስት ቀን ይሆናል 50 አንቀጽ ተደርጎ ማለት ነው። እጅግ ጣዕም ያለው አሁን እንግዲህ መስከረም 16 እግዚአብሔር አክርሞን አዲሱን ዘመን ካየነ መስከረም 26 ተጀምሮ ለ5 ወይ ለ6 ሳምንት ከዚያም ደግሞ በየመሃሉ ባሉ ክብረ በዓሎችና ወርሃ በዓላት ማሕሌተ ጽጌ እየገባ ድንቅ የሆነ የነገረ ድነት፣ የምስጢረ ሥላሴ፣ የነገረ ማርያም፣ የነገረ ቅዱሳን ትምህርት በተለይ የእመቤታችን ተአምር ተዘርዝሮ የሚገኝበት ድርሰት ነው ማሕሌተ ጽጌ እና በዚህ ምክንያት ነው እችን በመረዳት አሁን እሴይ ማን ነው? መጀመሪያ እንግዲህ በትር ምንድን ነው? እሴይ ማን ነው ነው ሁለቱም መመለስ ነው። የመጀመሪያ እሴይ ማን ነው? በብዙ ቦታ ለምንድን ነው እሴይን የሚጠራው? ምን ያህል ደግ ሰው ቢሆን ነው? የቅዱስ ዳዊት አባት እንደሆነ እናውቃለን አይደለም? የቃል እውቀትም ቢሆን የቅዱስ ዳዊት አባት ነው። ምን ያህል ደግ ሰው! የደግነቱ መገለጫ ዳዊትን ያህል ቅዱስ መውለዱ። በነገራችን መልካም ዛፍ መልካም ፍሬ ያፈራል አይደለም? አንድ ሁለተኛ እዚህ በፊት ነግሬያቸዋለሁ። ዳዊት በዓለም ታሪክ ማንም የማይወዳደረው ብዙ በገና ደርዳሪዎች ነበሩ። ከመላእክት በቀር ዳዊትን በምስጋናና በበገና የሚበልጠው የለም አይደል? ከማን የተማረው? ከአባቱ ከእሴይ። ሌላ ሚስቱ ከሱ በላይ ሌላ ሐሳብ እንዳላት እያወቀ ሳይቀየማት ኃጢአት ከምትሰራ ብሎ መንገድ ሄድኩ ብሎ ሚስቱ ሆሊ ትባላለች አይደል? መንገድ ሄድኩ ብሎ ያሷ የፈለገችውን ጎረምሳ መስሎ ልብሱን ቀይሮ ገብቶ አብሯት አድሯል። የዚያን ቀን ነው አይደለም ቅዱስ ዳዊት የተጸነሰ። እስመ ነው በኃጢአት ተጸነስኩ ማለት እሱ ነው። በፍጹም ልቡ እግዚአብሔርን የሚያመልክ ነቢዩ ሳሙኤል ከእግዚአብሔር ተልኮ ሲመጣ ወይፈን እየነዳ ላም እየነዳ መጥቶ ዳዊትን ሊቀባ ብሎ ህዝቡ ተሰብስበው የቤተልሔም ሰዎች ሰላምኑ ምጽአትከ ነቢየ እግዚአብሔር፣ የእግዚአብሔር ነቢይ አመጣጥ በደህና ነው ባሉ አሉት። ደህና ነው ችግር የለውም፣ እግዚአብሔር ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኛል። ከኔ ቤት ሲሉ ከሁላችሁ ቤት አልታዘዝኩም፣ ከእሴይ ቤት ብቻ ነው ማድረግ አላቸው። ወደ እሴይ ቤት ገባ። እሴይ ጻድቅ ነው። ጻድቅነቱ ሁልጊዜም ስር ሆኖ እንዲታሰብ። ከዚያም ዮሐንስ ራእይ የመጨረሻው ኃይለ ቃል ላይ 22:16 ላይ ምንድን ነው የሚለው? እኔ የእሴይ ስር የዳዊትም ዘር የሚያበራም የአጥቢያ ኮከብ ይላል። የእሴይ ስር እሴይን ያክል ተወዷል፣ ተከብሯል። ማክበር ይገባል። ዳዊትን ስናከብር እሴይን አብረን እናከብራለን። መጀመሪያ እሱ ነው። ቀጥሎ በነገራችሁ ላይ አባ ሕርያቆስ ኃይለ ቃል ቀጥሎበታል አይደለም? እንዴት ዋላችሁ? ሙዳየ ፍረት ወቀርነቅም ዘሳሙኤል ብሎ ቀጥሎ ምንድን ነው? ስሩ ዘእሴይ ምን አለ እዚያ በኋላ ተባቲ ተመካህ የእሴይ ስር ብሎ ምን ያለባት የተመካባት መክበሪያው ከእሷ አረገ ትውልድ እመቤታችን ስለተወለደችለት እሴይ በእመቤታችን ምክንያት በጎላ በተረዳ በጌታ ምክንያት ከብሯል፣ ተመርጧል። አባቶቿ ብዙ ናቸው፣ ግን አባት ለመባል ማዕረግ የበቁ ጥቂቶች ናቸው እንጂ አባቶቿ በሐረገ ትውልድ ቢቆጠር ብዙ ኃጥእ በዛ ውስጥም አለ፣ ጻድቃን ብቻ ሳይሆኑ። ግን መጽሐፍ የሚሻቸው ጻድቃንን ነው፣ አድባር ቅዱሳን የሚላቸው። ቀጥሎ በትር ነው። በትር ምንድን ነው? እንዴት ዋላችሁ? በትር ወይም ደግሞ በአማርኛው በትር በግዕዝ ነው። በትር ምንድን ነው? አንደኛ ምንድን ማያ ነው? መደገፊያ ነው። ሁለተኛ መከላከያ ነው። ሶስተኛ መምቻ ነው። አዎ በነገራችሁ ላይ
እንዴት ዋላችሁ? ቤተ እግዚአብሔር ሲገባ በትር ምን ይሆናል? ማመስገኛ። ደህና ዋላችሁ? ማሕሌት ላይ መቋሚያ ይባላል አይደል? በትር እኮ ነው። በግዕዝ መቋሚያ ነው እንደሚባለው ያው በትር ነው እኮ። እንዴት ዋላችሁ? በትረ አሮን አይደለም ይል የአሮንን መቋሚያ አይደለች? ግን ምንድን ነው የሚላት? በትር። በትረ አሮን። የአሮን በትርም የእመቤታችን ምሳሌ ነው አይደለም? አዎ። እንግዲህ ሳይተክሏት፣ ሳይጽሩባት፣ ሳይግሩባት፣ ውሃ ሳያጠጧት፣ ምክንያት ሳታገኛት ለምልማ አበባ አፍርታ የተገኘች የአሮን በትር እመቤታችን ናት። እና በትር ምን እንደሆነ ከተረዳን ለእመቤታችን ለመተርጎም፣ ምክንያቱም ትወፅእ በትርም ስሮ እሴይ፣ ከእሴይ ስር በትር ትወጣለች ማለት ከእሴይ ስር ማለትም ከእሴይ ሀረገ ትውልድ ማን ትወለዳለች ማለት ነው? እመቤታችን ትወለዳለች። አሁን በትርን ለተረጎም ነው አንዳንድ አምጡ። እንግዲህ በትረ መጀመሪያ ምንድን ነው? ምርኩዝ አይደለም ማለት ድጋፍ፣ ምዕመናን ሲገመገሙ ድጋፋቸው እመቤታችን ናት። በከንቱ አይደለም በትር የተባለ። አንድ ባጭር እናደርገው ሰዓት ለመቆጥ። ሁለተኛ ምን አለ? መከላከያ፣ ከአጋንንት ሴራ ከጠላት ስራ የምትከለክለን በረድኤቷ ጥላ ምዕመናንን ከገሃነመ እሳት በአማላጅነቷ የምትከላከል እንዳይገቡ የምትረዳ እመቤታችን ናት። አጋዥ ናት። ሁለት ሶስተኛ መምቻ፣ ማንን? አጋንንትን። ስሟን ይጠላሉ፣ ይፈራሉ። ማጥቂያም ነው። ስሟን ጠርተን ጠላትን ድል ነሳለን። ሰላም ለኪ ገና ብለን ስድል ብንን የሚል አይወደውም። ገና ስሟ እኮ አልተጠራም። ሰላም ለኪ ስንል ግን የት እንደሚያደርስ ያውቀዋል። ስለዚህ መጨረሻውን አስበው ገና ሰላም ለኪ ሲባል ብን ብሎ የሚጠፋ ለዛ ነው። ከዚያ ምን አልን? አራተኛ ማመስገኛ። በነገራችሁ ላይ አምላክን ወልዳ ስመ ስጋዌውን ስንጠራ በእሷ ሰበብ እሷ ወልዳልን ማመስገኛ፣ እግዚአብሔርን ማመስገኛ። ከእሷ ተወልዶ አዳነን እያልን እናመሰግናለን። አንድ ብቻ እናክል። በትር ትክክለኛ በትር የሚባለው ለምሳሌ ይሄ በትር አለ አይደለም? እርጥብ ነው ደረቅ ነው? ደረቅ ነው አይደለም? ይቡስ ነው። ስለዚህ በትር ያላት ለዛ ነው። ሌላ ምሳሌ ሳይፈልግ በትር ለምንድን ነው ደረቅነቱን የሚሻው ቢሉ እመቤታችን ከመርገመ ስጋ ከመርገመ ነፍስ ከፍዳ ይብስት ናትና ይእቲ ይብስት እንዳለ አባ ጊዮርጊስ ዘጋስጫ። ስለዚህ በትር ያላት ፍዳ መርገም ያላገኛት ስለሆነች ነው። ሁለተኛ ነገር በኋላ ዋያረግ ጽጌ ምን ያብሏል አይደለም? ፍዳ መርገም ብቻ አይደለም፣ ከደረቅ በትር አበባ ሲወጣ አስቡት። ስለዚህ ምን እያለን ነው? ዘር ወንድ ምክንያት ሳይሆናት፣ ዘራብሲ ምክንያት ሳይሆናት በሕቱም ድንግልና አምላካችንን ጸንሳ በሕቱም ድንግልና መውለዷን መንገር ነው። ትወፅእ በትር አለ እንስሮ እሴይ ወያረግ ጽጌ እምኔሃ፣ ጽጌ ሃይማኖት፣ ጽጌ በረከት። ክርስቶስ ከእርሷ ይወለዳል ነው። ተወልዶ አድኖናል። ታዲያ ትርጓሜን ቀይርና ትወፅእ በትር እምስሮ እሴይ ባለው እሴይን ይዞ ስሩ ያለውን ለእመቤታችን ተርጉሞ ስር የተባለች እመቤታችን፣ በትር የተባለ ጌታ ይላል። ደህና ዋላችሁ? ስር የተባለች እመቤታችን፣ በትር የተባለ ጌታ። ትርጉሙን እንደቀድም የእመቤታችን የጸጋ የተረጎመ ነው። ለጌታችን በባሕርዩ መተርጎሙ ነው። የፍጥረት ሁሉ መጠጊያ ማን ነው? ክርስቶስ። ፍጥረቱን ሁሉ ከአጋንንት ያዳነ ማን ነው? ክርስቶስ። ጠላት አጋንንትን ቀጥቅጦ ያጠፋ ማን ነው? ክርስቶስ መድኃኔዓለም። እርሱን ግን ማመስገኛ ሳይሆን የምንለው ተመስጋኙ እሱ ራሱ ነው። ተመስጋኙ እሱ ራሱ ነው። አንድም መቋሚያ ይዘን ስንሸከም አባቶቻችን ምን አሉ? መቋሚያው የምን ምሳሌ ነው? የመስቀል ጌታ የተሸከመው ብለዋል። በምስጢሩ ግን የራሱ የጌታ ምሳሌ ነው ብለዋል። ከበሮ መቋሚያው የጌታ ምሳሌ ነው። እሱን ማስተዋል ይገባል። ከዚያ በኋላ በመጨረሻ በትር ምንድን ነው ብለናል? ይቡስ ብለናል አይደለም? ጌታችን ፍዳ መርገምን ስላጠፋ ይጠቀሳል። እንደ ፍጡር አይደለም እነሱ የምጠቅሰው ፈጣሪ ነው። ግን ፍዳ መርገምን ምክንያቱም መድኃኒታችን ኢየሱስ ክርስቶስ የሰውነትን ስራ ሁሉ ሰራ ይላል። ከምን በቀር ምክንያት አልተገኘበትም ከቶውኑ አምላካችን መድኃኒታችን ኢየሱስ ክርስቶስ። ከዚያ ግን ወያርግ ጽጌ ብለን ለእመቤታችን ሲሆን ክርስቶስ ከእርሷ ይወለዳል ብለናል። ለጌታ ሲሆን ግን ጽጌን ለሃይማኖት፣ ለልጅነት፣ ለወንጌል ጠቅሶ መናገር ነው። ጽጌ የተባለ ሃይማኖት፣ ጽጌ የተባለ ወንጌል፣ ጽጌ የተባለ ልጅነት
ያ ከእርሱ ዘንድ ተገኘ ብሎ መተርጎም ነው። በዚህ እናቆም ነበር፣ ግን ኃይለ ቃሉ እንዳይቀርብን ጥቂት እንግፋው፣ መድኃኒታችን የሚያወሳ ነገር ስላለው። ከዚያ ምን አለ? ቁጥር 2 ላይ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእውነት መንፈስ ያርፍበታል አለ። ጌታችን በተጠመቀ ጊዜ በአምሳለ ርግብ መጥቶ መንፈስ ቅዱስ በራሱ ላይ አርፏል አይደለም? እንዴት ዋላችሁ? ያርፍበታል ብሎ መናገር መንፈስ ቅዱስ የወረደ በጌታ ላይ ለማደር አይደለም። ስለ ሁለት ነገር ነው። አንደኛ የባህሪ አምላክነቱን ለመመስከር ነው የወረደ። ሁለተኛ ለምዕመናን ጥምቀትን ለመቀደስ ነው። ስለዚህ እዚህ ላይ ያየናቸው 7 ሀብታት ይባላሉ። ኢሳይያስ የጠቀሳቸው 7 ሀብታት። እነዚህ 7 ሀብታት በጌታ አደሩ አይደለም። ጌታ በጥምቀት ምክንያት ጥምቀታቸውን ንጽህናቸውን የተጠመቁበትን የመንፈስ ቅዱስን ሀብት ጠብቀው ለሚኖር የሚሰጣቸው 7 ሀብታት ነገርን። ለነዋላችሁ እነዚህ 7 ሀብታት ሲባል ምን ነው ጌታ ለምዕመናን የሚሰጣቸው ሀብታት እነዚህ ብቻ ናቸውን ቢሉ አይደሉም። ግን 7 አድርጎ ለምን ተዋቸው ብሎ እስመ ሁልቁ ሳብዕ በሀበ ዕብራውያን ፍጹሞቱ እንደሚል ፍጹም ቁጥሩን ሲሻ ነው። ታዲያ ይህንን ለምዕመናን የሚሰጠውን ሀብት ምን አለው? የምክርና የኃይል መንፈስ፣ መጀመሪያ የጥበብና የማስተዋል። ይኸውላችሁ ክርስቲያን እነዚህ 7 ሀብታት እኮ እኛ ዘንድ ከሌሉ ጉድለታችን በዚህ ይታወቃል። መጀመሪያ ምን አለ? የጥበብ፣ ቀጥሎ የማስተዋል። ጥበብና ማስተዋል አንድ አይደሉም ወይ ተብሎ ይባል ምስጢር ያገናኛቸዋል። ነገር ግን ይዟላችሁ ጥበብ ረቂቅ ነገር ነው። ማስተዋል ልባምነት የሚጠይቅ ነገር ነው። ጥበብ ከፍ ያለ ነገር ነው። በነገራችሁ ላይ ጥበብ እኮ ለመድኃኒታችንም ተጠቅሶ ጥበብ መድኃኒነ ውእቱ ብሎ የተረጎሙ እነ ቅዱስ ኤጲፋንዮስ አሉ። ከዚያ ቀጥሎ ምን አለ? የምክርና የኃይል መንፈስ፣ የእውቀትና የእውነት። እኔ እውነት የምትለው በጣም ትስበኛለች። እውቀትም ጥሩ ነው። መድኃኒዓለም የሚሰጠው እውቀት ጥሩ ነው። ግን የእውነት መንፈስ አለና እግዚአብሔርን የመፍራት መንፈስ ብሎ 7ኛውን በምን ደመደመው? ሁሉ ኑሮ እግዚአብሔርን መፍራት ከሌለ ምን ይረባሃል? እሱን ነው ማስተዋል። ከዚያ ቀጥሎ ምን ይላል? ሰዓት አለና ደህና ነው። እዚያም እግዚአብሔር ይስጣቸው። እንደው ይሄ አስበው ነው፣ በአጋጣሚ አይመስለኝም። ዝቅ አድርገው የከፈቱት በማሰብ ይመስለኛል። አስበውት የሚሆን አይሆን እግዚአብሔር ይስጣቸው። በእውነት ጸጋውን ክብሩን ያልብሳቸው። ያም ጉባኤ ነው ይሄም ጉባኤ ነው፣ ግን በማሰብ ነው ብዬ በመገመት ነው። ሰምተው እንዳይጨምሩበት እንጂ። ከዚያ ቀጥሎ ምን አለ? ስለ መድኃኒታችን በፍርድ አያዳላ። ይትፍቱ ባድሎ ለገጽ ያለ ራሱ መድኃኒት በፍርድ አያዳላ። አንተ ዳና፣ አንተ ሀብታም ነህ፣ አንተ ትንሽ ነህ፣ አንተ ትልቅ ነህ፣ ሁሉን እኩል ነው አይደለም? እኩል የማያዳላበት መገለጫው ስሞኖን ለዮና ብፁዕ አንተ ወእሁበከ መራሕወተ መንግሥተ ሰማያት ብሎ አመስግኖት ከደቂቃ በኋላ አትሙት ሲለው ጌታችን መልሶ ምንድን ያለው? ሁርም ድሬ ሰይጣን ጴጥሮስ ነህ ወዳጄ ነህ፣ ኧረ ቅድም አመስግኝ። የለም ፍትህ ነው የጌታ መገለጫው። ምንድን ነው? አለማዳላት። አታዳሉ። ትናንት አንድ የድጓና ያቋቋመ መምህር ምን አሉኝ? ሰው በራሱ በገዛ ገንዘቡ ቢያዳላ ዕዳ አይሆንበትም ማለት። ለምሳሌ ከገንዘብ ለእናት ለአባትህ ጨምር አድርገህ ለሌላ ለድሃ ትንሽ ብትሰጥ ዕዳ አይሆንም። እንዛ ያለው ጽንስ ውስጥ የቤተ ጌታው ጻፋ በሚለው ማለት ነው። የተቸገረ በቤት እያለ በውጭ አትመጽወት ይባላል አይደል? ነገር ግን በቤተ ክርስቲያን ገንዘብ፣ በሀገር ገንዘብ፣ የራስ ባልሆነ ገንዘብ ለዘመድ ለወዳጅ ማዳላት ትልቅ በደል ነው። ብዙ ሰው በነገራችን የሆነ ነገር ውስጥ ስትቀመጡ በእኛው ይገጥመናል። አሁን በዝክረ ቅዱሳን ገንዘብ አንዳንድ ሰው ይመጣል። ዘመድ እንደዚህ ተሰምቶ መጥቶ ለመጠየቅ አይደፍርም። ሰው ነው የሚልክ። ይዳፈረዋል ብሎ የሚያስበውን ሰው ነው የሚልክ እና መጥቶ ምንድን ነው የተቸገረ በቤት እያለ በቤተሰብ በዘመድ እያለ ጥቅስ ልጠቅስልኝ ባልሆነ ነው። በነገራችሁ ላይ አንዳንድ ሰው በጣም አሁን እዚህ እናንተ ማለት ትማራለች ልጅ በጣም ይጨንቀኛል ላማክሮ ትፈልጊ ምናምን አለች። እኔ ደግሞ ምን ሆነች ብዬ እንዴ በገና እየተማርኩ ነበረ ብዙ አልገባኝ አለ። ሂጂልኝ ልላት ነበር። ችግር አለብሽ እንዴ? እና እንኳንም አልገባሻ ረዳ ገባን። ሁሉ ሰው በገና ደርዳሪ ይሆናል እንዴ? አይ እንደሱ ለምን ይላሉ? ጌታ እኮ በበገና አመስግኑኝ ብሏል። ጭራሽ እየጠቀስሽልኝ ደግሞ በውጭልኝ። እዚህ የትኛው መጽሐፍ ላይ ነው በበገና አመስግኑኝ ያለ? አይ ሲባል ነው የሰማው። ያማ ሰብዎ በክህሎቱ ብሏል መጽሐፍ። እንግዲህ ሰብዎ በክህሎቱን ለምንድን ነው የሚተረጉሙት እነሱ?
እንደየችሎታ አድርግ ብሎ ሰብቦ በክህሎቱ እንደዛ ማለት ነው። ምኑ ተገናኝቶ በክህሎቱ የተባለ ሌላ ነው። ስለ ባለቤቱ የተነገረ ነው እንጂ ስለኛ አይደለም። እና በእውነቱ ማወቅና ማስተዋል ያለብን ነገር እንደው አንዳንድ ጊዜ ሄዱ ማፈር እኮ ይገባል። አሁን እኔ እንታ ጋር ሄጄ ብነጋገር ጥቅስ ጠቅስላችኋለሁ። አንተ እንዴት ብሎ እንዲያው ለአጋጣሚ ጠቀስኩላቸው እንጂ ለንጽጽር እሳቸው መጥራት ኖሮብን አይደለም። ግን እንደዛ የሚያደርግ ሰው አለ። ከዛ ይልቅ እንደ ቁርጥ አድርጎ እንዲያው ኖርማል የሚያናገር። አሁን ዛሬ ስልኬን ስከፍት የሆነ ጥያቄ አየሁ። ግን ትናንት ይኸው ሰውዬ ሌላ ሜሴጅ ጽፏል። ስድብ ነው ምሽክ አድርጎ ሰድቦኝ፣ ዛሬ ደግሞ ጥያቄ ይጠይቀኝ። ደህና ሰው መስዬው ነው መሰለኝ። ምን አድርጌው እንደሰደበኝ ልጁን አላውቀውም እኮ ምን አድርጌው እንደሰደበኝ አላውቅም። አሁን ደግሞ ጥያቄ በዚህ ጉዳይ እስኪ ማብራሪያ ይስጡኝ። እንደው ምሕረቱን ይላክልህ ብዬ መጀመሪያ አስሩ ጥያቄ በሜሴጅ ደግሞ መንፈሳዊ ጥያቄ እንዴት ብሎ በሜሴጅ ይሆናል? እንዴት ዋላችሁ? እንዴት ዋላችሁ? ለሁሉም ማዳላት መጥፎ ነው። ለማንም ማዳላት መጥፎ ነው። ታሪክ አናበዛም። ከዚያ በነገርም አይከራከርም አለ። መጽሐፍ ከከለከላቸው ነገሮች አንዱ አንዳንድ ተከራካሪዎችን ውቀሱ ይላል መጽሐፍ አይደለም። ክርክር አስገዳጅ ነገር ነው። ስለ ሃይማኖት ክብር ካልሆነ በቀር ክርክር በነገራችን አብዛኞቻችን ስለ ሃይማኖት እንኳን የምንከራከረው የክርክር ስሜታችን ጥማታችን ለመውጣት ያክል ነው አብዛኛው ሰው እንጂ እውነት ለእምነቱ ተቆርቁሮ አይደለም። ይህን ማወቅ አለባቸው። ብዙ ሰው የሚከራከረው መስሎታል ለእምነቱ የሚቆርቆር አይደለም። መጀመሪያ ደረጃ ምን አከራከረ? በተከራከርከ ቁጥር እኮ እያሰደብክ ነው። በነገረ ማርያም ቢሆን ላቲ ስብሐት፣ በነገረ ክርስቶስ ቢሆን እንደዚያ ነው። ደረጃውን የጠበቀ ሰው ቢሆን በልኩ ትነጋገረዋል። ክርክር እኮ አያስፈልግም፣ ውይይት ነው የሚባለው። እና በእውነቱ በነገርም አይከራከርም። ነገር ግን ለድሆች በጽድቅ ማለትም ለድሆች በእውነት ይፈርድላቸዋል። ድሆች የተባሉ አዳምና የልጅ ልጆቹ ናቸው። ወደ ምስጢሩ ከሄድንም ለምድርም የዋሆች በቅንነት ይበይናል፣ ጻድቃኑን ነው። በአፉም ቃል ምድርን ይመታል። ምድር ያለውን አባቶቻችን ሲተረጉሙ ለሁለት ነገር ምድርን ይመታል አለ ኢየሩሳሌምን። ለምን ተይ ቢላትም ቢብላ በሰባ ዘመን ጠፍታ የለም። አንድም ምድር ያላቸው አይሁድ ጸሐፍት ፈሪሳውያን ነው። እነሱን በኋላ አለሰሙ ስላሉ በመቅሰፍት መጥቷቸዋል። በከንፈር ውስጥ ትንፋስ ኃጢአተኛውን ያጠፋዋል። እንደ ቅድሙ አይነት ትርጓሜ ነው። ወገቡን በጽድቅ ይታጠቃል፣ እውነትን በጎን ይጎናጸፋል። እውነት ያለው ርት የሚለውን ነው። እውነት ያለው ወገቡን በጽድቅ ይታጠቃል አለ። ወንጌልን ሰርቶ ያስተምራል። ቀጥሎ ምን አለ? እውነትንም በጎን ይጎናጸፋል አለ። ርት ያላት ኦሪት ነው። ጌታ ኦሪትንም ወንጌልንም ያስተምራል። አንድም ጽድቅ ያለው 6ቱ ትእዛዛት፣ ርት ያለው 10 ትእዛዛት ናቸው። እነዚህን ያልጠበቀ አይደለምና ይህንን ማስተማሩ ሲናገር ወገቡን በጽድቅ ይታጠቃል፣ እውነትን በጎን ይጎናጸፋል አለ። ከዚያ በኋላ ግን በጌታችን ልደት የተደረገውን ነገር ነው የሚነግረን። ተመሳሳይ ትርጉም ያለው ነገር ነው። ዝም ብዬ ላንብብላችሁ። ተኩላና በግ ወዳጅ ናቸው። እንዴት ዋላችሁ? ተኩላና በግ ወዳጅ ናቸው። ነብርና ፍየል፣ ጥጃና የአንበሳ ደቦል ንገሩኝ። ላምና ድብ፣ እነዚህ ምን ይላል? ተኩላ ከበግ ጠቦት ጋር ይሰማራል፣ ነብርም ከፍየል ጠቦት ጋር ይተኛል፣ ጥጃና በሬ የአንበሳ ደቦልም በአንድነት ይሰማራሉ ብሏል። ይሄ በጌታ ልደት ተነግሮ የለ? ጌታ የተወለደ ጊዜ 7 መስተጻራራን ታረቁን የሌለ? በተለይ ደግሞ በዚህ የተመሰሉ በነገራችሁ ላይ በበግ የተመሰሉ ህዝብ ናቸው አይደለም? በተኩላ የተመሰሉ አሕዛብ ናቸው፣ ይታወቃል እኮ። በላም የሚመሰሉ ህዝብ ናቸው። በድብ ወይም ደግሞ በአንበሳ የሚመሰሉ አሕዛብ ናቸው። አጥፊና ጠፊ አይደሉ? መጥተው ሲያሰቃዩአቸው የሚኖሩ 7ቱም መስተጻራራን በተለይ ህዝብና አሕዛብን ስላሳረቀ ነው። ከዚያ ቀጥሎ ምና ታናሽም ልጅ ይመራቸዋል ብሎ እናዋላችሁ። ጌታ ሲወለድ ምኑ ነው የተወለደ? ህፃኑ ነው አይደለም? ታናሽ ልጅ መባሉ በግዘ ህፃናት ስለተወለደ ስላደገ ነው እንጂ ለጌታ የሚቀጸል አነጋገር በጥሬው ሆኖ አይደለም። እንዲህ ካለ በኋላ ከታች ወረድ ብሎ የሚጠባውም ህፃን በእባብ ጉድጓድና በፉኝት ቤት ላይ እጁን ይጭናል አለ። ሁለት ነገር ይነግረናል። ለምዕመናን ብንቀጽል ለቅዱሳን ብንቀጽለው ቅዱሳን ሐዋርያትን ጌታችን ሲልካቸው ምን ብሏቸዋል? የእባብ መርዝ ከቶሆኑ አይጎዳችሁም፣ የሚነካችሁ የለም ብሏል። ለምዕመናን ብንተረጉም ምዕመናን በትክክል ካመኑ አንድ የሚያምን ሰው ደግሞ እባቡ እጅን ከተትና የለውበትም ግን ፍጹም የሚያምን ሰው ግን እንደዚያ ነው። ለጌታ ሲተረጎም ግን ምን አለ? ቃል በቃል የሚጠባውም ሕፃን
የእናቱን ሀሊበ ድንግልናዊ የጠባ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወድ እዴሁ አለ። ያ ይከታል የተባለው የእባብ ጉድጓድ የተባለች ሲኦል ናት። እባብ የተባለ ዲያብሎስ ነው። እሱን ለማጥፋት ሲኦልን በርብሮ ስለነበረ በዚያ ምክንያት እንዲህ አለ። እነርሱም አይጎዱትም አለ። በአምላክ ላይ ምን ስልጣን አላቸው እነሱ? በተቀደሰው ተራራ ላይ ማንንም አይጎዱም አያጠፉምም። ብዙ ውሃ ባሕርን እንደሚሸፍን ምድር እግዚአብሔርን በማወቅ ትመላለች አለ። ዛሬ ክርስቶስን ማወቅ በዓለም የለም። የካደ ነው እንጂ የማያውቀው አይገኝም። የመጨረሻ ማጠቃለያው ምን አለ? በዚያም ቀን የእሴይ ሥር ይቆማል አለ። ቅድም ተርጉም ያለው የተሾመውም የአሕዛብ አለቃ ይሆናል። አሕዛብም በእሱ ተስፋ ያደርጋሉ። ማረፊያውም ቤተክርስቲያን ናት። አንድም ማረፊያ የተባለች እመቤታችን ናት። የተከበረ ይሆናል አለ። ሥርወ እሴይ ከተባለች ከእመቤታችን ጽጌ የተባለ ጽጌ ሃይማኖት፣ ጽጌ ሕይወት መድኃኒታችን በረከቷን ያሳድርብን ያሳድርብን። ታምር ስለተናገርነ በአጭር መልካ ውዳሴ ተመልክተን እንጨርሳለን። እንግዲህ ይሰማል አይደለም? ያው ከውጭ ላሉ ስለሚጋጭ ላይሰማቸው ይችላል። እንግዲህ እዚህ ያለን እንሞክር። ትናንት ተመልክተን የነበረ እስከ ደብተራ ነው አይደለም? እሺ፣ ባጭር እንተርጉም። የቅዳሜ 7ኛው አንቀጽ ተሰመይኪ እመ ለክርስቶስ ይላል። እመቤታችን ድንግል ማርያም አንቺ ለክርስቶስ እናቱን ተባልሽ። ፈታኔ አልባቡ ህሊና ለእርሷ ቢቀጥሉ መልካም ልቡናን ህሊናን የምትመረምሪ በጸጋ በባህሪ ግን ቢቀጥሉ ለጌታ ፈታኔ አልባቡ ህሊና ያለው ጌታ ይሆናል። ድረ ወለድኪ ያው ነበርኪ በድንግልና ይኸውም አልቀረ ከወለድሽ በኋላ በሕቱም ድንግልና ኖረሻልና። ማርያም ድንግል ወለተ ኢያቄም ወሐና ድንግል ማርያም ሆይ አንቺ ኢያቄም የሐና ልጅ ነሽ። ዲበ እንግዳ አክብዲ ልቡና። በነገራችሁ ላይ አክብዲ ልቡና የሚለው ምን ብላችሁ ትረጉማላችሁ? እዝራን ነው አይደል? ደስ የሚለው እንግዲህ እዝራን ምንድን ነው የሚለው? ልቡና ዘከብዶ ነው የሚለው አይደለም? እና አክብዲ ልቡናን ምን ብላችሁ ትረጉማላችሁ? ነው ዲያቆናት ብላችሁ ትጮሁታላችሁ። ምን ትረዳላችሁ? አክብዲ ልቡና ዝም እያላችሁ ሳታስቡት እየጠየቋችሁ ነው አይደል? ይኸውላችሁ በጣም አክብዳችሁ አትዩት። እዝራ ለምንድን ነው እንደዚያ ተብሎ የተጠራ? ጽዋ ልቡና ጠጥቷል አይደል? እዚያ በኋላ ምን ተገለጠለት? ምስጢር። ልቡ የምን ማደሪያ ሆነ? እንደ ደንጊያ እንደሌላ ነገር ሸክም አይባልም እንጂ በሸክም ደረጃ ቢሆን ማን ይሸክመዋል? 46 መጽሐፍትን ማንም ሳይነግረው እየነገር 40 ቀን ሙሉ ሳይበላ ሳይጠጣ ሳይተኛ ነው አይደል ያጻፋቸው? አዎ። እና ዲበ እንግዳ አክብዲ ልቦና ማለቱ ዕውቀትን፣ ጥበብን፣ ማስተዋልን አብዝተሽ ስጪኝ ብለው ሊተረጉሙ ይገባል አለና ወውስጥ አፉ የሰዓሊ ትሕትና አለ። ግን የዕውቀት ብዛት የማስተዋል ብዛት ብቻውን አይሆንም። ምን አለ ደግሞ? በአንደበቴ ምን አድርጊ? ትሕትናን ሳይ በአንደበቴ ላይ ትሕትናን አድርጊ። ትሕትና የሌለው ነገር ሁሉ ስለሚጎዳ ማለት ነው። አንቲ ውእቱ ሰዋስወ ወርቅ ቀዲሙ፣ ጥንቱን በደብተራ ኦሪት የነበርሽ ሙሴ ለአንቺ አርአያ ሆኖ የሰራት ያቺ የወርቅ ሰዋስውን ያለ አይደለም። ሰዋስወ ወርቅ ቀዲሙማ ያዕቆብ ነው። ያዕቆብ በፍኖተ ለዛ መላእክት ሲወጡባት ሲወርዱባት ያያት ያቺ ወርቅ መሰላል አንቺ ነሽ። መሰላል እመቤታችን፣ ወርቅ ንጽሕናዋ ቅድስናዋ። በመሰላሉ መላእክት ሲወጡ ሲወርዱ መታየታቸው ከእመቤታችን ጌታ ሰው ከሆነ በኋላ የሰውን ልመና ወደ እግዚአብሔር የእግዚአብሔርን ቸርነት ወደ ሰው የሚያመጡ ሆነዋልና እስራኤል ያዕቆብ ዘነጸረች በሕልሙ ብሎ ራሱ ተረጎመው። ከዚያ የቅድም ተቆርጣ የቀረችውን አሁን አስታውሱኝ። ማርያም ድንግል ሞገሰ ፍጹማን ኩሎሙ። ፍጹማን ሲል ከአበው ከነቢያት ጀምሮ እስከ ዳግም ምጽአት ድረስ ያሉ ቅዱሳንን እንዲህ ይጠራቸዋልና የነዚህ ሁሉ ሞገሳቸው ክብራቸው አንቺ ነሻልና ለባረኮትኪ ለወድሶትኪ በያንቀጹ ሐወዘኒ ጣይሙ፣ አንቺን ለማመስገን ጣይሙ ደስ አሰኘኝ፣ ልቤን አነሳሳው። ከመኤልሳቤጥ ለዮሐንስሙ፣ ዮሐንስ መጥምቅ እናት የሆነች ቅድስት ኤልሳቤጥ ደስ ብሏት አንቺ እንዳመሰገነችሽ አንቺን ለማመስገን ምስጋናሽ ለአንደበቴ ለልቤ ጣፈጠው ብሎ አመሰገነ። ናሁ እግዚእ ወፃ እምኔኪ፣ እነሆ ጌታ ከአንቺ ተወለደ። ዘምኔኪ ወፃ ነው እንጂ እምኔኪ ወፃ ከአንቺ ተወለደ። በወልቆ ለታትሰቡ ለለ ይጼውኪ ስባ ለለ ጼውአኪም ይላል መሰለኝ። 7ቱ ቀን በሙሉ በእያንዳንዱ ቀን ቁጥር ስምሽን እየጠሩ ለሚያመሰግኑሽ
ማርያም ድንግል ማርያም ወለተ መርዓ ድንግል ሆይ አንቺ ወለተ መርዓ ተብለሻል። መርዓ ያላት መንግሥተ ሰማያት፣ አንድም መርዓ ያላት ነገረ ድኅነት፣ አንድም መርዓ ያላት ቤተ ክርስቲያን ናት። ወለተ መርዓ አንድም ትናንት እንደተረጎምነ እመቤታችን በመልካሙ ሰርግ ቤት መስሏታል አይደለም? በዚያ ምክንያት ወለተ መርዓ አለና አጽድቂ እሙ ኪያየ ኃጥአ እመቤቴ ማርያም የጌታዬ እናቱ እኔን ኃጢአተኛውን አጽድቂኝ። ወናዘዚ ሐዘኔ እንተ ውስጡ አፋ ውስጡ አፋ ያለው ሰው በውጭና በውስጥ ሐዘን ምን ውጭ ካዘነ ውስጥም ያዝናል። እንተ ውስጥ የነፍስ ወአፍአ የሥጋ ሐዘን ከኔ አርቅልኝ። ወይም ናዘዚ ስላለ አጽናኝኝ፣ አረጋግኝ፣ ደስ አሰኝኝ። ማንሻው እንዲያሆኑ መጨረሻው ተፈሥሒ ተፈሥሒ ምልዕተ ጸጋ ማርያም ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ሆይ ተፈሥሒ ደስ ይበልሽ። ለአጽንዖት ነገር ደገመው አንድም ዜማ ልክ ለማምጣት ልዕልት ንጽሕት ክብረ ኩሉ ዓለም አንቺ ንጹሕ ሸክላ ነሽ ይላል አይደል? በማን ምክንያት ነው? በነቢዩ ቅዱስ ኤልሳዕ ምክንያት አይደል? ልዕልት ንጽሕት ያላት ምክንያቱም ወደ ኢያሪኮ ገብቶ ሲነጋገራቸው እንዴት ናችሁ አላቸው ነቢየ እግዚአብሔር። ሕዝቡ ሰናይ ንብረታ ለዛቲ ሀገር ሀገሪቱ ጥሩ ናት። ወማየ ብሔራሰ እኩይ ውእቱ የሀገሪቱ ውሃ ግን ክፉ ነው፣ መራራ ነው፣ መርዝ ነው። አንስት ይመክና እሰት ይወቱ ሴቶች ሲጠጡት ያመክናል። አንድም ጽንስ ያላቸውን በጡጦ ያወርደዋል፣ ወንዶች ሲጠጡት ይገላቸዋል። ኋላ ምን አለ? አዲስ ሸክላ አዲስ ማሰሮ አምጡልኝ አለ። አመጡለት። ጨው ጨመራቸው አለ። ጨው አመጡለት። ያንን ጨው እዚያ ውስጥ ጨምሮ ምን አለ? ከመዝ ይቤ እግዚአብሔር ፈወስክዎ ለዝንቱ ማይ ከማልቦ ዘይመውት ወይመክንም እንዲሁ ወለድክዋ ጣዕምክዎ ይላል በትርጓሜ። አዎ። እና በዚያ ምክንያት እመቤታችን አላት ለወቅት ንጽሕት። ሌላም ትርጓሜ ያለው ክብረ ኩሉ ዓለም የዓለም ሁሉ ክብር ያንቺ ነሽ። በወልቆ ለታሰቡ አርያ ለባዊ ዘቅድም በሰባቱ ቀን ቁጥር እንደ ቀድሞ ወዳጅ እንደ ለባዊ እንደ ቅዱስ ኤፍሬም አቅረብኩ ለኪ ተጋኔው በልሳኔ ድኩም በደካማ አንደበቴ ላንቺ ምስጋና መገዛትን አቀረብኩኝ። ካቀረብኩ ዘንዳ ማርያም እግዝእትየ ተወከፊዮ ነገ አትቤኝ። ዳህን ነገ አበላሃለሁ ቢሉ ተስፋ ይቆርጣል። ማርያም እግዝእትየ ተወከፊዮ ዛሬ ተቀበኝ፣ ምስጋናዬን ልመናዬን ዛሬ ተቀበኝ አለ። ዘሰንበተ ክርስቲያን ሁለት አንቀጽ እናንሳና እንጨርስ። ተሰመይኪ ፍቅርተ ኦ ቡሩክት ማይኖስ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጭ ተባልሽ። አንቲዩቱ ቀመረ መድኃኒት ሀዳስ በብሉይ ኪዳን ሙሴ ከእግዚአብሔር ተረድቶ ስርዓተ ሰማይ ተሰራ በምድር እንዳለ ከታቦት ዘዶር ተረድቶ የሰራት ያቺ ቀመር ቀዳማ እየተባለች ደብተራ ኦሪት አንቺን ትመስላለች፣ አንቺ ደብተራ ኦሪትን ትመስያለሽ መመሳሰል የጋራ ከሆነ ብሎ አንቲዩቱ ቀመረ መድኃኒት አላት። የብሉይ ኪዳኗ ታድን ነበረ፣ ነገር ግን ከሥጋ መቅሰፍት ነው። እመቤታችን ግን ቀመረ መድኃኒት ሀዳስ ያለበት ምክንያት ከነፍስ ሞትም በአማላጅነቷ ስለምታድን ነው። ማርያም ድንግል ወለተ ዳዊት ንጉሥ ድንግል እመቤቴ ማርያም አንቺ ዳዊት የንጉሡ ልጅ ነሽ። ሰላም ሰላም ለመልክኪ ውዱስ ለተመሰገነ ለመልክዓትሽ ሁሉ ለሁለት ያስተረጉማል። ለመልክኪ ውዱስ ስላለው እንዴት ዋላችሁ? በጥሬ ዘር ቢመለከቱት መልክዋን ከራስ ፀጉር እስከ እግር ጥፍር ድረስ ያለው ለተመሰገነ አካልሽ ሁሉ ሰላምታ ላቀርብ። በድርሰቱ ቢመጡ ደግሞ ለመልክኪ እስካሁን ድረስ ላመሰገን ነው። እንደገና ለምስጋና ምስጋና። በነገራችሁ ላይ መልክዓ ውዳሴ ምስጋና ምስጋና ነው። እመቤታችን ለተመሰገነችበት ምስጋና እንደገና ምስጋና ነው። እንደገና በዚህ ደግሞ አመጥቶ እንደገና ለምስጋና ምስጋና ሌላ ምስጋና። አባቶቻችን እመቤታችን አመስግነው ስለማይጠቅሙ እንደዚያ ነው የሚተነትኑት። ለለ አሃዱ አሃዱ እስከ እግር ወርስ አለ። በዚህ ግን ወደ ጥንቱ መለሰው። የእመቤታችን የአካል ክፍሏን ማመስገን እንደሆነ ታቦት አንቲ ዘረሴ ኪታይካሁ እናዚህመው የሆነ የታቦትን ነገር አንዳንድ ስለምናዜም ብዙ ጊዜ ሰዓት ደህና ነን መሰለኝ፣ ግን ሂዷል። እሺ አንድ ስለሆነች ታቦት አንቲ ዘረሰ ኪታይካሁ ኢየሱስ ክርስቶስ እስመ ሥጋኪ ሥጋሁ
ማርያም ድንግል ለጓለመያው ተስፋው እቀብኒ እግዝእትየም ለለመዋዕሉ ወወርሁ ሁለተኛም አባባል አለው ግን ሰዓት ስለሄደ እስመ ኢያእምር ሰብ ዘይመስል አይሌሁ ታቦት አንቲ ታቦት ማለት ማደሪያ ነው። ታቦት አንቲ ስላት በጥሬው እግዚአብሔር ማደሪያ ነሽ። ዘረሰይ ኪታይ ካሁ ቤተ መንግስት ማደሪያ ያደረገሽ ኢየሱስ ክርስቶስ መስጋ ስኪ ስጋው ጌታችን ኢየሱስ ክርስቶስ ስጋሽን ተዋህዶ ያንቺን ስጋ የባህሪ አምላክ የተዋህደውን ስጋ ከፍሎ የተዋህደውን የባህሪ አምላክ አድርጎታልና። በነገራችሁ ላይ ከፍሎ የምትለውን ቃል ደጋግሜ የምጠቀም ምንጊዜም ቢሆን የእመቤታችን ስጋ ተዋህደ ስንል ሙሉ ስጋዋን አይደለም፣ ከስጋዋ ነስቶ ነው የምንል። ያማኮን እመቤታችን የባህሪ አምላክ ማለት ይመጣል። አንዳንዶቹ በዚህ ስተው እመቤታችንን የባህሪ አምላክ ከማለት የደረሱ ሰዎች ገጥመውናል። ስለዚህ ቤተክርስቲያን ምንድነው የምትለው? ተዋህደ ስንል ስጋዋን ከፍሎ ተዋህደ ማለት ከእመቤታችን የነሳውን ስጋ የባህሪ አምላክ አድርገው ነው እንጂ እመቤታችን የባህሪ አምላክ አድርጋት አይደለም። ተረድታችኋል? እና በጸጋ ነው እንጂ እመቤታችን አምላክ የምትባለው ቅዱሳንም ሁሉ የሚባሉት በባህሪ አምላክ እሱ ብቻ ነው። ማርያም ድንግል ለጓለማያው ተስፋው እመቤት የድንግል ማርያም የሰው ልጅ ተስፋ አንቺ ነሽ። እቀብኒ እግዝእትየ ለለመዋዕሉ ወወርሁ እመቤቴ በየዘመኑ በየወሩ በየጊዜው ጠብቂኛልና ችን ጥቅስ እንዳትረሷት። እስመ ኢያእምር ሰብ ዘይመስል አይሌሁ ይመስላል ዛሬ እንዲሆንኩ እንደዚያ ጉዳይ እንደዛ አትበል። እስመ ኢያእምር ሰብ ዘይመስል አይሌሁ ነገ ምን እንደሚሆን አታውቅም። አራሙ ስንወጣ ምን እንደሚሆን አናውቅም። ስለዚህ ለአሁኑ ነው መጠንቀቅ፣ ለአሁኑ ነው ማመስገን። ሰዎች በጣም ሲጨነቁ ችን ጥቅስ ነው የምጠቅስ። የመልካ ውዳሴ ጥቅስ ናት። በሌላ አንቀጽም አለች። እስመ ኢያእምር ሰብ ዘይመስል ሰው የሚሆንበትን አያውቅምና እመቤቴ ጠብቂኝ ነው ልመናው። መቅደሱን እናክልና እንጨርስ። መቅደሰ አንቲ ዘይኬልሉ ኪሩቤል ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። ሰሎሞን ባለ ሰሎሞን ቢል መስተሳለም በሴ ሰላም ንጉሠ ሰላም ይላልና መቅደሰ ሰሎሞን ባለው መቅደሰ ክርስቶስ ብለው ሊተረጉሙ ይገባል። ዘይኬልሉ ኪሩቤል የሚጋርዱሽ እለሱ ላምበስለ እግዚአብሔር ቃል ሰሎሞን እግዚአብሔር ባራቀቀው መጠን በቤተ መቅደስ በእግዚአብሔር ቃል በእግዚአብሔር ትእዛዝ የተሳሉ እነሱ ናቸው። ማርያም ድንግል ምክሐ ደናግል ድንግል ሆይ የደናግል መመኪያ አንቺ ነሽ። ሰላም ሰላም በምላየ ህሊናየ እብል ልቡና የሚላል ለአንቺ በፍጹም ልቤ ሰላምታ ምስጋና ሰጊድ አቀርባለሁኛል። ለልደትኪ ፍስሐ ወሳይል ለሰው ልጅ ለፍጥረት ይቅርታና ደስታን ላመጣ ለልደትሽ በፍጹም ልቤ ሰላምታ ሰጊድ ምስጋና አቀርባለሁ ብሏል። የደራሲው የድርሰቱ የሀብቱ የምስጢሩ የእመቤታችን በረከት ይደርብን። ነገ ቅዱስ ሞይስስ አብጥልማዎስ ሰማዕታት ማኅበራነ ፋሲለደስ ናቸው። እግዚአብሔር የሁሉንም በረከት አሳድሮ ለብርሃነ ትንሣኤው በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ይደልዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለመስቀለ እግዚእነ ኢየሱስ ክርስቶስ ይደልዎ ለመስቀለ እግዚእነ ኢየሱስ ክርስቶስ እስመ ለዓለም ምሕረቱ 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 ናምሮቱ ስብሐት ወአኮቴቱ ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር ይትባረክ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቅበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋች ማርያናዊት ማይጸንብኪ በእንታና ምኪ ወያቄማ ውኪ ማህበረን የሆኑ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ስታሰይ መንፈሴ በአምላኪ መድኃኒ ስመሬ መማላመቱ ነው ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊት ኃይል አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይል በመዝራይቱ ወዘረውም ልል ያብዩ ሊና ለቦሙ ወነሰቶም ላየናል መናብርቲሆሙ አይቤሆሙ ለቶታን ማዝገሞም በረከቱ ለሩባን ወፈኖሙ ራቆሙ ለቡላን ተወግፎ ለእስራኤል ቆሌ ወተዘከረ ሳይሉ ዚቢሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህነ ግፍለፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። አፉ ያስተንፈሰ ወልሳኔ ያልወሰ ለክብረ ፍልሰትኪ ድንግል ሶባ ቀረብተ ወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደሰ በቅድሜ ኪግዝት የመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድኅነ ሕዝበከ ወባረከነ ርስተከ
ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ስለ ጻድቁ አገሩን ደብሩን ማህበሩን በቸርነቱ ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ጥቂት ከዘመነ መንሱስ ከግራ ቁመት ቸር መድኃኔዓለም ይሰውረን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳን ወንድማችን ፍቅረ ሥላሴ ወገኖቻችን ነፍሱን በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። የታመሙ የታሰሩ በመከራ ያሉ አስቡን አትርሱ የሚሉ በቸርነቱ ያስብልን። ከብርሃነ ትንሣኤዋ በቸር ያድርሰን። ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱን ባርኮ ጾሙ ለማበርከት ያብቃን። ሰላም በዓለም ቸርነቱ ሰላም እንዲያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አድኅነነ እምኩሉ ኩይስ መዚአከ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ወለክተ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ብዛት የተነሳ ብርድ የሚያለመልመውን የመላእክትን ዝማሬ ያሰማልን።